መለመን ቢሆን ኖሮ እና አብርሃም ያስተምሩ ነበር አብርሃም ጸሎትን አስተምረኝ ብትሉት ከይስሐቅ አንፃር ነው የሚያስተምራችሁ ለዚህ ነው ጸሎት አንድ የሚያግባባ ቋንቋ የተፈጠረው ኢየሱስ በማቴዎስ ምዕራፍ እዚህ 6:5 ላይ this is the language of heaven የሰማይ ቋንቋ ይሄ ነው ይያለን ነው ኢየሱስ አይደል የቤተሰብ ይዞ መጥቶ ነው ይሄውና እኔ በግ ብሎ ይናዘዛል ልጁን ጭኖ ኢየሱስ የዓለም ኃጢአት የሚሆነው ሁለት ትውልድ እጁን ጭነውበታል ብያቸዋለሁ ጀንታይልስ አሕዛቦችና አይሁዳውያን ስታክ አርገን የቆምነው ስምህ ይቀደስ የምትለው አለኝ ነው ኢየሱስ ያስተማረው ጸሎት ለዛ ጋር ያለ ነው ኦኬ ከዛ በፊት ግን ትዝይላችኋል ላምበቦ እግዚአብሔርን ቃል በጌታ በኢየሱስ ስም አነባለሁ ማቴዎስ ምዕራፍ 6 ቁጥር 9 ላይ እንግዲህ እናንተ እንዲህ ጸልዩ አሜን በሰማይ የምትኖር አባታችን ሆይ ስምህ ይቀደስ ሃሌሉያ ሃሌሉያ መንግስትህ ትምጣ ፍቃደ በሰማይ እንደሆነች እንዲሁ በመድር ትሆን የዕለት እንጀራችንን ዛሬ ስጠን እስቲ ከኔ ጋር በሉ ዛሬ ስጠን በሉ አንድ ላይ ዛሬ ስጠን ሃሌሉያ ዛሬ ስጠን ዛሬ መቼ ነው ዛሬ መቼ ነው ዛሬ መቼ ነው ዛሬ ነው ኦኬ ዛሬ መቼ ነው ዛሬ ነው የዛሬ ነው የሚጸልየው ማለት ነው እንጂ የነገ አይደለም praise god ዛሬ ስጠን እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን ከክፉ አድነን እንጂ ወደ ፈተና አታግባን መንግስት ያንተ ናትና ኃይልም ክብርም ለዘላለም አሜን ብሎ ኢየሱስ እንዲያለ ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋልና ለሰዎች ግን ይቅር ባትሉ ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁምና ብሎ መደምደሚያውን የጸሎቱን ዘጋው ማለት ነው ኦኬ ሶ በዚህ በቁጥር 9 በፊት ያለው ከ7 ጀምሮ ከ6 ጀምሮ ኢየሱስ ጸሎትን እንዴት መጸለይ እንዳለብን መጀመሪያ መንገድ መጥረጊያ የነገረን ነገር አለ ከመጠየቃችን በፊት የተጠየቅነው ነገር አለ ማድረግ ያለብን ሶ ባለፈው በጣም በዲቴል ስንናገር የነበረው ጸሎትን ያስተማረው ጸሎት መላሹ ነው ጸሎት ሰሚው ነው ጸሎትን ያስተማረን ስለዚህ ከማንኛቸው መጽሐፍ ቅዱስ ውስጥ ካሉ ድንቅ አስተማሪዎች ወይም ደግሞ ጸሎትን ከጸለዩ ሰዎች ይልቅ የኢየሱስ ጸሎት በጣም ትክክለኛና ልንከተለው የተገባ ለምንድነው ብለን ተነጋገርን ባለፈው ምክንያቱ ጎሎ ስላልጸለየ ብለናል ጎሎት አይደለም የጸለየው ጸሎት የሆነ ነገር ፈልጋችሁ የምትቀበሉበት እንትን ቼክ አይደለም ጸሎት ፌሎሺፕ ነው ለዛ ነው ጌታችን ያስተማረው መለመን ቢሆን ኖሮ እና አብርሃም ያስተምሩ ነበር አብርሃም ጸሎትን አስተምረኝ ብትሉት ከይስሐቅ አንፃር ነው የሚያስተምራችሁ ምክንያቱም ለሱ ትልቅ ዲል የሆነው ነገር ምንድነው የይስሐቅን በእጁ ማስገባት ነበር አይደለም ወይ ሶ ይስሐቅ ጋር በትሄዱ ደግሞ እሱም ደግሞ በእናቱ ሐዘን የተሰበረ ሰው ነበር ሚላችሁ ነገር አለ ስለ ጸሎት ሶ ያዕቆብ ጋር ስትመጡ ያዕቆብም ደግሞ ምንድነው የሚያስተምረን ነገር እሱ ከእግዚአብሔር ጋር ሲሟገትበት የነበረው ነገር ነው የሚያስተምረን ሙሴም ብትጠይቁት እንደዛ ኢየሱስ ጋር ስንመጣ ግን ከእግዚአብሔር ወጥቶ የመጣ ነው ከእግዚአብሔር ወጥቶ የመጣ ነው የእግዚአብሔር ልብ ያቃል ያባቱን ልብ ያቃል ፕሪንሲፕሉንም ያቃል ነቢያቶችን ብትመለከቱ አጠቃላይ ተገልጦላቸው ነው ኢየሱስ ግን ተገልጦ ነው ራሱ አይደል እንዳለ ስለ እግዚአብሔር ያላቸው መረጃ ተገልጦላቸው ነው ኢየሱስ ተገልጦለት አይደለም ስለ አባቱ የሚያወራው እያነበበው ነው ከሱ ነው የመጣው ስለዚህ ጸሎትን ሲያስተምረን የምንሰማው የምንቀበለው ያልተንሻፈፈ ነገር ነው የነገረን ኤግዛክትሊ የኢየሱስን ፕሪንሲፕል ከተከተልን የጸለይናቸው ጸሎቶች ሁሉ በእጆቻችን ይገባሉ
ግን እሱ ያስተማረን ነገር እንዴት መጠየቅ አይደለም ያለብን እንዴት ወደ አባት መቅረብ እንዳለብን ያስተማረን is powerful በጣም powerful so ኢየሱስ እንዴት አይደለም እንዴት እጅ መቀፈል እንዳለብን አላስተማረንም ምክንያቱም ነግሬያችኋለሁ ጸሎት ቅፈላ ሆኗል አሁን አይደለ እጅ ያከከ ነው እግዚአብሔር ጋር ጽንቅላትን ያከከ ነው የምትሄደው ጸሎት ቅፈላ አይደለም የሆነ ነገር ሲቸግር አይተን ፍንዳታ ልጆች ያላችሁ ልጆች ሊጠይቋችሁ ሲመጣ ወይ ስማችሁን ያቀላምጣሉ ወይ ጸጉራቸውን ያካሉ አይደለም እንዴ ልዬ አይደል ኩካይ እንዴት ነው የሚሉት ጋቢዬ እንዴት ነው የምትለው ማምዬ በላ ድምጿን ተቀየራለች አይደለ ብለ በናመንዬ በለው ድምጽ ቀይረው አከው የምትወዱትን ቡና የምትወዱ ከሆነ አፍለተውላችሁ ቡና ማትወድ ብቻ ታካችሁ ተከፈሉና ነው እግዚአብሔር ጋር ስንመጣ ደስ የማይንድ ሲስኒያ ጌታ ሆይ እንደምታቀው ቤቴ የተሰባበረ ነው እንደምታቀው አንጀሰት በሉ ደግሞ ሰው ሁሉ ክዶኝ ብቻዬን ያለው ለመከፈል እኮ ማለት ደስ የማይንድ ለቤተሰብ ያለንን ነገር ልዑል እግዚአብሔር ጋር ከፈላ ይመስለናል የተሸወርነው ነገር ግን ጸሎት ያስተማረን ጸሎት መላሹ ነው ከፈላ አላስተማረንም ያስተማረን ምንድነው አይታችኋል ከላይ ጌታ ኢየሱስ የሚገርም ነው ስትጸልዩ እንደ ግብዞች አትሁኑ ብሎ መጀመሪያውኑ የጸሎትን ፕሪንሲፕል ነግሮናል ግብዝ እንዳትሆን በጣም ጠንቃቃ አጥርቶናል አጥቦን ነው ለፌሎሺፕ ያዘጋጀን እንደ ግብዞች አጸልዩ ቁጥር 5 ነው ማነባው ለሰው ይታዩ ዘንድ በሙክራቢ በመንገድ ማዘን ቆሞ መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል ግብዞችን አትሁኑ ብሎ መጀመሪያ የምንጠይቀውን አልነገረንም የሚጠየቀው አካል የሚፈልገውን ነገር ነው የተነገረን ከኔ ጋራችሁ የሚጠየቀው አካል የሚፈልገውን ነው የተነገረን ሶ ምን ማለት መሰላችሁ every culture ስሙኝ በደንብ አድርጋችሁ ማንንም ሰው የራሱ ካልቸር አለው አንደርስታንድ የምትደራረጉበት ቀደም አይታችኋል ሆፕ የምትባለው ሶማሊዋ መጣች አይደለ እሷን በእንግሊዘኛና በሶማሊኛ ነው ያናገርኳት አይደል ከዛ ሁለተኛዋ ግን ሁለቱንም አማርኛም ሶማሊኛም ያናገር ሳዳ አማርኛና ሶማሊኛ ትችላለች ልንገራችሁ ሆፕን በአማርኛ ብቻ ባወራትስ ድምጼን ተሰማለች እንጂ ሐሳቤን አታገኘው ስለዚህ ሳንግባባ እንለያያለን ማለት ነው ተጣልተናል አልተጣላንም አትወደኝም ወይ ትወደኛለች አልወዳትም ወይ በጣም ወዳታለሁ የሚያግባባንን ቋንቋ ግን አልተጠቀምኩም ለዚህ ነው ጸሎት አንድ የሚያግባባ ቋንቋ የተፈጠረው ኢየሱስ በማቴዎስ ምዕራፍ 6:5 ላይ this is the language of heaven የሰማይ ቋንቋ ይሄ ነው ይያለን ነው ኢየሱስ አገኛችሁ ይሄ ነው ቋንቋ ምንድነው ግብዛቱን መግባባት ከፈለክ ከአባት ጋር don't be hypocrite are you with me guys language ነው heaven ይመልስልሃል ልክ አንድ ሶማሊኛ የሚያክሰው ብቻ ጋር ሄደ ኦሮሚኛ ልታወራው አትችልም ጆሮ ስለሌለው አይደለም አናኒ የምንጸልያቸው ጸሎት ልክ አንድን ሶማሊኛ ብቻ የሚናገርን ሰው ኦሮሚኛ እንደማውራት ማለት ሰማ ሄዶ ግራ ተጋባለ እግዚአብሔር ራሱ አልተግባባንም ቋንቋ ቀየር ተባለ ለምንድነው ሲበል ግብዝነ ቋንቋ ግብዝ ነው ላይፍህ ግብዝ ነው አስወግደውስ ሂፖክራትነ the religion mindset ነው ያለ change that ይውላችሁ ይሄ በጣም ቦምብ የሆነ ነገር ይውላችሁ ምን ይያለን ያለው ጌታ ከመብላት በፊት እጄን ታጠብ በቃ በምን ቋንቋ ላስረዳችሁ እንደዛ ነው ኮሙኒኬት አድርጉ ይያለን የቀረበልህ ማዕድ አለ የምትበላው ግን በዚህ መንገድ ነው አብ በዙፋኑ ተቀምጦ ሊሰማ ፈልጓል ግን ግብዞችን አይሰማም ሰማይን የሚያስከፍት ቁልፍ ነገር ነው የሰጠን ብዙዎቻችን ጸሎት ያልተመለሰው ስላልጸለይን አይደለም ግብዝ ስለሆነ ነው ሶ መቀየር ያለብን ፍሪኩዌንስ አለ
መቀየር ያለብን ነገር አለ አዩት ሚ ጋይስ ሶ ግብጽ አትሁን ምክንያቱም ጸሎቱን አስቀድሞ አልተናገረም የተናገረ ያለ እንዴት አድርገ ፍሪኩዌንሲው ነው እንዴት ማግኘት አለብኝ መግባባት አለብኝ እንዴት መሄድ አለብኝ በምን ልብ መሄድ አለብኝ በምን አእምሮ መሄድ አለብኝ come on guys አንዳንዴ ይሄ ሁሉ እየጸለይኩ ለምንድነው የማይመለሰው ብለን ነው እንጂ አይደል አንጠይቅም ግን for you surprise በምን አይነት ልብና አእምሮ ነው የጸለይኩ ብለን ግን አንጠይቅም በነገራችን ላይ ለማኝ ይኑር ሃይኑር ሃያገባው መለመኑን ነው የሚያቀው ወዳጄ ነው ኪስህን የሚያቀው ሰምታል በወዳጅነት መካከል ኪስና ልብ ይታወቃል በለማይ መካከል ኪስ አይታወቅም ፍላጎትም ተሳድቦ ዱላ ሊሄድ ይችላል አይደለም እሱስ ግጥም አርጎ ሰድቦ ይሄዳል ለማኝ ለምን ሰደብከኝ ስለ ለምን አልሰጠኝም ታቀኛለህ ወይ ምን አገባይ ማቀ መፈልገው ነገር ነው መናገር መፈልገው በወዳጆች መካከል ግን ኪስ ይታወቃል ሶ ኢየሱስ ወዳጁን መጀመሪያ ያያለን ያለው ከለማኝነት ውጣ hello ደግባባት have a fellowship with the father ከአባት ጋር መጀመሪያ ወዳጁን እንዴት ወዳጅ ኮንክ ግብዝነትን አስወግድ ይያለ ነው ጌታ ከዛ ኢየሱስ ያለው ስሙ ቁጥር 6 አንተ ግን ስትጸልይ ወደ እልፍኝ ግባ በነገራችን ላይ ወደ እልፍኝ ምገባው ለመጸለይ ሳይሆን ስለማቀው ነው is a mind ቤቱ አይደለም በነገራችን ላይ እልፍኝ አይደለም ጸሎት መልስም ያመጣው I know yes Richard ወደ እልፍኝ ገባ ሲባል ማይንዳችሁ ላይ ምንድነው ማሰብ ያለበት አሃ እልፍኝ ስገባ ነው የሚሰማኝ ኖ እያወራ ያለ እልፍኝም ገብተኮ ግብዝ ልትሆን ትችላለህ ምክንያቱም ስትወጣ ታወራዋለህ Does that make sense? So መጫው ግብ እንትኑ አይደለም ወደ እልፍኝት ገባ ያለ እልፍኝ ውስጥ ስጸልይ ሰማሃለው አይደለም በእልፍኝ እንደሚሰማ ለብቻ እንደሚሰማ ያንተ እንደሆነ ላንተ ብቻ እንደሆነ እወቅ ይያለን ነው ጌታ እንጂ በር መዝጋት ጸሎቱን ያቀርበዋል አይደለም አያችሁ ያቀርበዋል ይያል አይደለም አንተ ግን ስትጸልይ ወደ እልፍኝ ግባ ለምንድነው መገባው ይሰማሃላ you see እንትኑ ሎኬሽኑ አይደለም ግብዝነት ነው ነፃ መውጣት ያለበት ማለት are you with me guys so አሁን እኛ ምናስበው ወደ እልፍኝ ገብተ ጸልይ ተብሏልና ወደ ለምን ግብዝ አይደለውማ ለምን መንገድ ላይ ጸልያለሁ ትለኛለ ግብዝነት እንዳለቀቀ መታቀው እልፍኙስ ገብተ ስትወጣም ስለምታወራ አንተ ስቲል ግብዝነት አለቀቀህ ማለት so ስለዚህ እልፍኙ አይደለም ለውጥ የሚያመጣው ማይንድ ሴት ነው ማለት ነው ጸሎት አይደል እንትኑ አይደል እልፍኙ አይደለም የልብ እልፍኝ ነው በነገራችን ላይ አንድ ሞቅ የሚል ቃል ልንገራችሁ ርብቃን ከሩቅ አይቶ ይስሐቅ እናቱ ሞታ ነበር ይላል አይደለ የይስሐቅ እናት እና አዝኖ ነበር አዝኖ ነበር በጣም ልቡ ተሰብሮ ነበር በእናቱ ምርጥ እናት ነው ያለችው እኮ ሳሪ አይደል በጣም እና ስትሞት ሚስቱ ከሩቅ ስትመጣ መጽሐፉ ሲናገር ወደ እናቱ ድንኳን አስገባት ይላል ግጠኛው የምነግራችሁ ወደ ከዛ ተጽናና ይላል የገባችበት ድንኳን የእናቱ ሚለው እናቱ ድንኳኑን ያየ እናቱን አያስታውሰው ሌላ ድንኳን አለ ይሄኛው ድንኳን ውስጥ ነው ከተታል ሪፕሌስ ነው ያደረጋል ሶ ካዘኑ የተጽናናው የከተታት ድንኳኑ ቦታው አይደለም ልብ ውስጥ ነው ከተታል ተክቶ ነው ያስቀመጣት you see ከዛ በኋላ መጽሐፉ ይላል ከእናቱም ሐዘን ተጽናና ይላል so replace ነው ያደረጉ ወደ እናቱ ድንኳን አስገባት ብሎ ሚለው of course
የገባችበት ድንኳን እናቱ ትኖርበት የነበረ ነው እንዴ ተደርጎ ነው ሲያስቡት አንድ ወንድ እናቱ ሞታበት አምጥቶ ድንኳን ውስጥ የሚያስቀምጣል ሁሉ ነገር ያስታውሰዋል የእናቴ ንቃትንኪ ተባብላችሁ አጣቅ ብሩክዬ ስላላገኛት ነው እንጂ ሞግዚሽ እትዬ የትዬ ቃ ነው የትዬ ምናምን ነው የምትሉት የምትወዱት እናት በተለይ ወንድ ልጅ እናቱ ሞታ አይደለም አገር በትለቅ የእናቴ ቃ እንዳይነካ አንበሳ ነው ቤት ውስጥ የሚያረባው ብሮ we know that right እሱ ግን ከእቃው ለቆ ልብ ውስጥ ነው ከተታል now ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ሁለቱም አንድ ይሆናሉ so he take his mom ቦታዋን ያወጣው she's gone guess what ሚስት ያለች አሁን ስለዚህ እናቱ ድንኳን አስገባ ሐዘኑ ሊከተለው አልቻለም ሊከተለው አይችልም ምክንያቱም ኤግዛክት ስፓት ነው ያገኘችው እናቱ ቦታው ላይ ቁጭ ብላለች ሚስቱ ማለት ነው ከኔ ጋራችሁ አንዳንዴ ጌታ ቦታ ቀይሩ ስም ሲለን እግር እንጂ ምን ቀይረው ልብ አይደለም እዚህ ጋር ነው ጫወታው ያለ አይለቀደም ሐዘን ዘመናችንን ሁሉ ማለት ነው አያችሁ አስባችሁታል ይስሐቅ ዘመኑን ሁሉ የሐዘን መንፈስ ነበር የሚከተለው ሴቶቹን ሁሉ አያምናቸውም ነበር እንደ እናቴ አትሆኝም ነው ብሎ እሱ እንደ እናቴ አትሆኝም አላለም አስገባት ገና እኮ እንዳያት አስገባት እንደ እናቱ ሊሰራት ይችላል እንጂ እንደመጣች እንደ እናት አትሆኑ ቦታውን ግን ሰጣል አላህ አደረገ ፈቀደ አንቺ ነሽ ምትተኪው ምትኬ ነሽ ሃሌሉያ ቦታውን ያዥዋው እንደመጣች ማለት ነው በእናቱ ድንኳን ውስጥ ነው ያረፈችው ገስዋት ቤቱ በሰላም ተባረከ ማለት ወንዶችዬ ካልተካችሁ አታርፉ የእናቴ ወጥ ነው የሚጣፍጠኝ ይያልክ የሚስትን ምትገፋ ከሆነ ስላላስገባሃት ነው ያስገባት ቤትህ እንጂ ልብ ውስጥ አይደለም ማለት በጣም ብዙ ስቃይ ውስጥ እንገባው አናስገባቸው ወደ ቤት ነው የምናስገባቸው አዩ ይታዋል የሚለው አስባችሁታ ሰው እናትና አባቱን ይተዋል የተባለው ይቆራረጣል ይያል አይደለም መልሰው ያ ፖዚሽን አይኖራቸውም ይያለ ነው ሚስቱ ናት ካሁን በኋላ እናትም አባትም ቦታ የምትተካ ቤቱ ሰላም የሚሆነው ስትተኩ ብቻ ስትለቁ ነው ቤት ሊመጡ ይችላሉ ሊበሉ ይጠጡ ይችላሉ ሊኖሩ ይችላሉ ከናንተ ጋር እዳዝም ያለን ሊርቁም ይችላሉ ቦታውን ሚስት ግን የምትይዘው የሁሉንም ቦታ ነው የምትተካው ባለም መተካት ያለበት የሁሉ ቦታ ነው ሰርቀህ በመላክ ትዳርህን አትበጥብጠው ቤት መቆም ያልቻለው ለዚህ the house sister ከትም ስቲል አለች ከሚስቱ አስቀድሞ እናቱን የሚያማክር ሰው እመኑኝ ቤቱ ሊበጠበጥ ነው ክራሽ ሊያደርግ ነው ማለት ከሚስቱ አስቀድሞ ከባሉ አስቀድማ አባቷን የምታማክር ማንኛውም ሚስት ማንኛውም ባል ቤቱን ሪስክ በጣም ከባድ ችግር ውስጥ እየከተተው ነው ይስሐቅም ወደ እናቱ ድንኳን አስገባት ከዛስ ከእናቱም ሐዘን ተጽናና ይላል ቤቱ የተፈታው እናቱ ስትወጣ ነው ለርጋም ቤቱ የተፈታው ሰላም የሆነው እናቱን አስወጥቶ ነው የኬት ነው ወጣችሁ ከልቡ ያ ማለት ዲስሪስፔክት ነው ይያልኩ ነው አይደለም አቀሏችሁ ነው ቅድም ተነጋግረናል እርግማን ውስጥ ገባላችሁ እናትና አባታችሁን ዲስሪስፔክት ብታረጉ ከባድ ሪስክ ውስጥ ነው የምትገቡት ግን you have to release them go መልቀቅ አለብን ካልወጡ ከልባችን ቤቱ ከተያዘ አለቀ exactly the order ቤትህ እንዲባረክ ከፈለክ እናትና አባት ይባርኩ ቤትህ እንዲበጠበጥ ከፈለክ እናትና አባት ሚስትን ይተኩ ክብር ሁሉ ለኢየሱስ ይሁን በጣም ቅጥያጣ እንትኖች ክብር ሁሉ ለኢየሱስ ይሁን ሚውት አድርጊ ዶክተር ቅጥያጡ ስርዓት ያሌላቸው የእግዚአብሔር ቃል የማይወክላቸው ፍቅሮችም ጥላቻዎችም ዋጋ ያስከፍሉናል ስለዚህ ወደ እናቱ ድንኳን አስገባት እንዳትረሱ ጻፉ
ወደ እናቱ ድንኳን ሲገባ እናቱ ትወጣለች ማለት ነው ደርጋው አይደል ብሩክ ያ መሆን አለበት ቤቱ ኦርደር መያዝ አለበት ኦርደር ካልያዘ ይበጠበጣል አገኛችሁ ቤቱ ይበጠበጣል ሶ እንቀጥለው ስለዚህ ኢየሱስ ወደ እልፍኝ ግባ ያለው እልፍኝ ውስጥ ኔትወርኩ ሃይ ስለሆነ አይደለም የጸሎት የሚሰማበት ግብዝነትን ሂል ለማድረግ ነው ምክንያቱም ስትወጣም ምን ታረጋዋለህ ካወራው ስቲል ግብዝነ በእልፍኝህ መጸለይ አይደለም ለውጥ የሚያወጣው ልብህን መቀየሩ ስለሆነ ለዚህ ኮ ነው እኛ በአደባባይ አሁን እዚህ እየጸለይን እግዚአብሔር የሚሰማን ግብዝነት ከውስጣችን እየወጣ አይደል ቲክቶክ ላይ 1100 ሰው እያየን እንጸልያለን እግዚአብሔር ይመልስልናል ኢንቴንሽናችን ጸሎቱ እግዚአብሔር አባታችን እንጂ ሰው እንዲሰማን ስለአይደል ይሲ እልፍኝ ገብተ ብለህ አስበው ከዛሬ ድረስ እግዚአብሔር እየሰማን ነው ጌታ በመካከላችን ድንቅና ተአምር እያደረገ ነው ጸሎትን እየመለሰ ክብር ሁሉ ለኢየሱስ ይሁን you see now what I'm talking about right ልብ ላይ ነው ያለው ከባዱ ችግር ማለት okay so ኢየሱስ ያጠራቸው ነው ያለው ከመጠየቅ በፊት ጠያቂው የሚፈልገው ነገር አለ ይያለን ያለው ከጸሎቱ በፊት ሰሚው ምንድነው የሚፈልገው በጣም የሚያፈነዳው ነገር አለ አይደል አንተ ግን ስትጸልይ ወደ እልፍኝ ግባ በስውር ላለው አባቴ ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን so የምታወራው አካል he's your father ይያለን ነው አይደል ጌታ አባቴ ነው አባት ደግሞ ህብረት ነው መወለድ ብቻ አይደለም እዝናት ባለፈው ነገራቸዋለሁ እኔ አባቴን ያገኘሁት ከ22 አመት በኋላ ነው በ14 አመት አይደንቲቲ ክራይሲስ እስኪደርስብኝ ድረስ ማንነኝ የሚል ጥያቄ ውስጥ ገብቼ ፋይናሊ በ22 አመት አባቴን ያገኘሁት ስሙኝማ በደንብ አድርጋችሁ እንዳገኘሁት አለቀስኩኝ በጣም አለቀስኩ እሱም አለቀሰ ከዛ በኋላ ግን 2 ወር መቆየት አልቻልንም አንድ ቀን አምሽቼ ስመጣ ከምሽቱ 2 ሰዓት ወይም 8 ላይ የታምሽተ መጣለኝ በጣም ቆሜ ላብር ደረስኩ ማለት እንኳን ጴንጤንኩ ይዛን ቀን አዩ ሲሪየስ ነው ያልኩት ምክንያቱም እሱ ያላወቀው ነገር ወለደኝ እንጂ አልተግባባንም አላሳደገኝም ስላላሳደገኝ የታምሽተ መጣ ለሚለኔ ይሄንን ለሚያል ጎሮምሳ ስትጠይቁት ማን አንተ የሚል ጥያቄ ነው ከ22 አመት በኋላ እንዴት ነው እኔ አይደለም ያልኩት አሊ ነው ያለው ሌላኛው አሊ አገኛችኝ ሌላኛው አሊ ነው የምትሉት ከዛ ሰውዬ የተወለደው አሊ you are not my dad ወለድከኝ ዲኤንኤ ሼር እንጂ ያረኩት ልብ አልተካፈልኩም ሶ ስለዚህ በጣም ሳቂ መጥቶ አይ ከጓደኞቼ ጋር ተጫውቼ መጥቼ ማለት ውስጤ ቆስቋል ከዛ በኋላ እንዴ አለኝ አታምሽሽ ምናምን አለኝ ማለት ነው እና bro too late በጣም too late ይሄንን ለማለት በጣም ዘግይቷል you see የfatherhood relationship ነው መወለድ አይደለም ፊዚካል ዓለሙ ራሱ ይነግረናል እንዴት ነው ምንግባ አታምሽ ምናምን ከዛ በኋላ በሶስተኛው ቀን ደግሞ ሊቆጣኝ ሞከረ ማለት በጣም ነው የሳኩት ማለት በጣም ነው የሳኩት 22 አመት አላቀው አገኛችሁ የተለያየ ነው ዲኤንኤ ላይ አይደለም የተለያየ ነው የአባትና የልጅ ህብረት ላይ ነው የተጣጣ ነው ያ ህብረት በሌለበት እንዴት አድርጎ ነው ኦቢዲየንስ የሚኖረው እንዴት ሰብሚሽን ሊኖር ይችላል you see what I'm talking about so fellowship ነው ሰብሚሽኑን የሚያመጣው እንዴ so ጌታ እዚህ ጋር ይጠየቀው አባታችሁ ብሎ ነው ያለው ምክንያቱም ፈሪሳውያኖቹ እነዚህ ግብዞቹ የሃይማኖት ሰዎች አባት ብለው አይጠሩትም ጸሎት መላሽ እንጂ ያህዌን ጸሎት ነው የሚመል ለነሱ ያህዌ በጣም የራቀ ነው ከነሱ ኢየሱስ አውርዶን ያመጣልን የበኩር ልጅ ሆኖ እኛን ልጆች አደረገን ዮሐንስ ምዕራፍ 12 እንደተናገረው የሰናፍጭ ቅንጣት መሬት ላይ ወርቃ
ሞታ ካልበሰበሰሽ በቀር ልታፈራ አትቻላትም ብሎ ኢየሱስ ሞቱን የነገረን የምሞተው ብዙ ልጆች እንዲኖሩት ነው። አባት ልጆች ላመጣለት ነው ሞት ብሎ ኢየሱስ ነግሮናል። ስለዚህ ኢየሱስ አባት አደረገልን፣ አብን አመጣልን ወደኛ። ከኔ ጋር ናችሁ። አመጣልን፣ አወረደልን እና ያወረደ ጸሎት የሚጀመረው መጀመሪያ የሚጀመረው ጸሎት ከአባትነት ነው። so powerful ወደ አባትህ ብሎ አለን። ከዛ በኋላ ስሙ ቁጥር 8 ላይ እሱን ነው በጣም ያደማ ነው አይደል? ባለፈው ቁጥር 8 ላይ እንዲላል ስለዚህ አትምሰሏቸው ማንን? አሕዛብንም ግብዞቹንም። ባለፈው በጣም በተነን አይተናል። ጌታ ረድቶን አይደለ? 8 ላይ ግን ዘመኔን ሁሉ የማይለቀኝ በጣም ጠንካራ ህይወቴን የለወጠ ክርስትናን እንጆ የሚያደርግ ነገር የእግዚአብሔር ሉዓላዊነት እንዳከብረው በእግዚአብሔር ኤግዚስተንስ እንጆ እንዳደርግ ያደረገኝ ቃል በዘመኔ ሁሉ ይሄ ቃል ነው። ቁጥር 8 ላይ ያለ በጣም በእያንዳንዱ አማኝ ልብና አእምሮ ላይ እንዲታተም ከምፈልገው ቃል አንዱ ይሄ ነው። አሊ ደጋግመህ ምን ማውራት ትፈልጋለህ ብትሉ ቁጥር 8 እንደዚህ ይላል። ስለዚህ አትምሰሏችሁ ካለ በኋላ እንዴ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። ይሄ ቃል እመኑኝ እኔ በስሪንጁላ ቢሰጥ ወስደዋለሁ። ጥሩ ደግነቱ በመንፈስ ስለሆነ ነው ያስገባውት። ምን አይነት የተባረከ ቃል! ሳትለምኑት። ይሄ ለእግዚአብሔር ያላችሁን አንደርስታንዲንግ እንዳለ ነው የሚቀየረው። ስለ መዳን በሉ፣ ስለ ህይወት በሉ፣ ስለ መታመን በሉ፣ ስለ ኢኮኖሚ በሉ፣ ስለ ማንኛውም ነገር ጥያቄን የሚፈታ ቃል ነው። ያ ቃል የምለው እግዚአብሔር ከምጸልየው በፊት ከምጠይቀው በፊት የሚያስፈልገኝን ያውቃል ብዬ ማመን የመጨረሻ የክርስትና ክላይማክሳችሁን ወስዶ ባቀኝ ያስቀምጧል። ማን ነው ያቀኛል ሳልጠይቀው። አንዳንዴ ድንብርብር ብዬ ሰይጣን ያስለቅሰኛል መከራ ውስጥ ገብቼ ምንም እግዚአብሔር እባክህ ሰማኝ ምናም ስለው ይሄ ቃል ብም ይልብኛል። ያ ቃል ይለኛል። ሃሌሉያ። ያ ቃል እንትኗችሁ አታቁ ጌታ ሆይ አንዳንዴ ያቃጣችሁ በእናትህ ልትሩት ሁላ ተቃጣላችሁ ማለት ነው። እግዚአብሔር ነው በእናትህ እንደው ትሉና ውይ ለካ አይባልም እናት የለውም ብላችሁ ዞርቱ እንደው በእንትና አምላክ የሆነ እናንተ አለ አይደለ በቃ በእንትና አምላክ በቃ በእንትና ስትሉት ስታዩ ለካ ያቃል። ሳትለምኑት ያቃል አይደል? ምትትብሉ በሰማይ ሲዘጋባችሁ ይሄ ቃል ያቃል። ሳለምነው ያቃል። ይሄ ቃል ከገባችሁ እግዚአብሔርን ማክበር ማለት ነው። እግዚአብሔርን ያለ መሳደብ ነው። ይሄ ቃል ዴሊቨረንስ ውስጥ ይከታችሁ ያቃል። ሃሌሉያ። ታምሚ ስሰቃይ አይሰማም ወይስ ያቃል በየ ነው መቆሙ ያቃል። ሳለምነው ያቃል። he changed the whole entire my life ነው ማለት እግዚአብሔር ፊት ነው ማለት ከባድ የሆነ የህይወት ጥያቄ ውስጥ ገብቼ እንደምታውቁት ቤቴ ውስጥ ከባድ ሐዘን መጥቶ ተኝቶ ነው ወይ ብዬ ልሳደብስ ያቃል እኮ የሚሆነው ነገሮች ሁሉ ልጅ ሲሞት ይሄን ስታጣ ይሄን ያቃል እኮ እግዚአብሔር ያቃል። የማያውቀው ነገር የለም ጋይስ። ምን ሆኜ ነው ብላችሁ አታውቁ? what's going on? ምንድነው የተፈጠረው? what happened? ሰድባችሁ ታጣቁም እግዚአብሔር አይደል? በተግባር ይያልኳችሁ ነው። በእውነት አሁን እግዚአብሔር ይሰማል። አሁን ይህን ችግሬን እግዚአብሔር ያየዋል። በእውነት ብላችሁ ጥያቄው ሳከቱ አንዳንዴ ግራስ ሰይጣን ይጨምርላችኋል። ቢያቅማ ኖሮ
ትባላላችሁ አይደል ሰይጣን ሊመታችሁ ሲል አንድ ብርሃን ይመጣብኛል ኢየሱስ ያለው ሳትለምኑት የሰማይ አባታችሁ የሚያስፈልጋችሁ ነገር ያውቃል ልብ ይረፍ ይላል ታዲያ ጥያቄው ለምንድን ያልተግባባ ነው ያወቀ ነው ወይ የዘጋኝ ስትሉ ከፍ ብሎ ያለው ነገር ነው የሚመልስላችሁ ምንም ይለው እንደ ግብዝ ሆነህበት ነው እንደ አዛብ ሆነህበት እንጂ አባት የሚያስፈልገን ነገር ያውቃል እና ምን ሆኖ ነው መጠይቀው ያልሰጠኝ ሲል እሱ ያውቃል አንተ ግን ልቡን አታውቅም ስለዚህ የሚፈልገው እሱን እንድታቀው ነው እንጂ እኔ መጸልየው እግዚአብሔር እኔን እንዲያቀኝ አይደለም እኔ እሱን እንዳቀው ነው ለዛ አይደለም መጸልየው ሄጄ ማመልከቻ ለማስገባት አልጸልይም እኔ አምላክ ሰማይና ምድርን የፈጠረ ነው በሁሉ ለሁሉ አለ ሃሌሉያ በሁሉ ለሁሉ አለና ለምንድነው መጸልየው አላቀውማ ይሄ ነው ይሄ ጌም ቼንጀር ስክሪፕቸር የሚባለው ይሄ ነው ጌም ቼንጀር ነው እዚህ ጋር ቁጥር 8 ጌም ቼንጀር ቃል ነው when you come to God ያቃል ምኑን ያቃል ሁሉን ያቃል በነገራችን ላይ ያደርጋል አይደለም የሚለው ያቃል ነው የሚለው በጣም ልዩነት አለው ያደርጋልና ያቃል ያደርጋልና ያቃል በጣም ይለያያል እመኑኝ ያቃልን ከተፈወስ ያደርጋል እንገባለን ከኔ ጋራችሁ ያቃል የሚለው ቃል ከገባ is a game changer guys game changer ነው ይሄ ጸሎት እግዚአብሔርን እንድናከብረው እንድናመልከው በመንሄድበት ሁሉ ጉርጓዶ ስንገባ ያውቃል ብለን እንድንጨከን ያደርገናል ጌታዬ I need a grace I need to accept this scripture ጌታው አቅም ሰጠኝ ጸጋ ሰጠኝ ይሄንን ቃል እንዳሰላስለው በጣም የሚያሳፍር ነገር ልንገራችሁ አይደለ ተዚላችኋል ህዝቡ ስጋ አማረኛ ለማለት ነው እስራኤል ስጋ አማረኝ ብሎ ሲንጫጫ እግዚአብሔር እንዲያለ በአንድ ሌሊት አጠግባለሁ በአፍንጫ እስኪወጣ ድረስ አበላለሁ እና ሲለው ሙሴ ያገለግለዋል እንጂ እግዚአብሔርን አላወቀውም እንደዛ ብለህ ነገራቸው ሲል ጠጋ ብሎ ሙሴ እንደዚህ ያለው እኔም ለእግዚአብሔር ስንት በሬ ቢታረድ ኬታ መጣለ ቦታው እኮ ምድረ በዳ ነው ሬስቶራንት የለም አገኛችሁ ሉካንዳ የለም ቄራ አይደለም ኬት ሊመጣ ነው ምን ልታረግ ነው ሲል እኔ እግዚአብሔር እንደሆንኩ ታውቃለህ ኢየሱስ ጌታ አሳያለሁ እኔ እግዚአብሔር እንደሆንኩ አሳያለሁ you will see me can you imagine የሚያገለግለው ተራራ ላይ ወጥቶ የሚሰማው ሙሴ ፕራክቲካል የሆነ ነገር ላይ ሲመጣ ደነገጠ ማን አበላለው 600,000 ህዝብ ስጋት አበላለ እግዚአብሔር ኪት ነው መታመጣው እግዚአብሔር እንዳ እኔ እግዚአብሔር እንደሆንኩ ታያለ አበላዋለሁ ያው ባፍንጫው እስኪወጣ ድረስ my god ባፍንጫው እስኪወጣ ድረስ አበላዋለሁ ይሄን ኬት አምጥተ ይባላል of course ይባላል ለምንድነው የማይባለው ካልተግባባ ትለዋለ አይደል ስለማይወደው አይደለም ሙሴያን ጥያቄ ጠየቀው ቦታው ምድረ በዳ ስለሆነ ይውላችሁ እግዚአብሔር እያወቃችሁት የምታውቁት አምላክ ነው እንጂ እንደ አንድ ፕሮግራም ላይውችል የሚጫን አይደለም ኢየሱስ ጌታ ትላንት ነገራችሁ ነበር ኢየሱስ እንዲያውቁት የፈለገው ቁጭ ብሎ አስተምሮ አይደለም አስከትሎ ነው ብያቸዋለሁ ቁጭ ብሎ ካስተማራቸው መረጃ ነው የሚያውቁት ከተከተሉት ግን እሱን ያውቁታል አገኛችሁ ምከቶ ፕሮግራም አይደለም አንድ ፕሮግራም አንድ ሶፍትዌር አይደለም እግዚአብሔር የሆነ ነገር ውስጥ ከቶ የምታቀው ቁጭ ብሎ እንደ ራባዮቹ ወይም እንደ አይሁድ መምህራን ቢያስተምራቸው ቶራውን ነው የሚያውቁት አገኛችሁ መዝሙርን ሊያውቁ ይችላሉ የጥበብ መጻፍን ሊያውቁ ይችላሉ በሚያስተምራቸው ትምህርት መረጃ ያገኛሉ ኢየሱስ ሊለውጣቸው ሲፈልግን ተከተሉኝ ያለው ስለዚህ አይታችኋል እምነትን ያስተማራቸው በለሲቷ ረግሙን ያስተማራቸው የማይደረግ ነገር ያደረገ በለሱ ረግሙት ያለ ጊዜዋ ነው በለሱ አራሱ ያፈራችሁ እንደ ኢየሱስ ምን ነክቶት ነው ያለ ጊዜው
ጊዜው አይደለም ፍሬ የሚገኝባት ለመረገማ ስትሉ መልእክቱ ያለው ማርቆስ ይጽፍልን ጴጥሮስ ማለዳ ላይ የተረገመችው እኮ ደረቀች ብሎ ሲለው አገኘው አሁን ትምርቱ ይገባል ይውላለው ይሄን ተራራ ተነቅለ ወደ ባህር ልቡ ተወሰር ብትለው ይሆንላችኋል የምትጸልዩትን ነገር ሁሉ ብታምኑ ይሆንላችኋል በሚል ያለ ጊዜው የተረገመችው በለስ ለካ ትልቅ መልእክት ልታስተላልፍ ነው እዚህ ጋር አገኛችሁ ምክንያቱም ጊዜው አልነበረምና ራበውና ሊበላ መጣ ይላል እና እንዲህ ታዲያ ከንቱ ነገር ያደርጋል ኢየሱስ እንዴ ፌር አይደለም ያለ ጊዜዋ ማታፈራበት ሲዝን ላይ መጥቶ ከረገማት እና ምን ማለት ነው ስትሉ መምህር ነበረ አገርም መምህር ነበረ ጌታ በረገማት በለስ ውስጥ የሚገርም የእምነት ትምህርት ይዞላቸው መጥቶ ሰጣቸው ሙሴ እግዚአብሔር የገባው እየቀጠለ ሲቀጥል ነው ከሱ ጋር እየሄደ እንጂ 40 ቀን ስለከረመ እግዚአብሔር አልገባውም 40 ቀን አንድ ሲዝን ነው እግዚአብሔርን ያወቀበት የሆነ ክፍል 40 ቀንና 40 ሌሊት ከእግዚአብሔር ተመሯል ሰምቷል እግዚአብሔር መረጃ አይደለም እየተከተልክ የምታምነው የምታውቀው አምላክ ነው come on guys come on አንዳንዶቻችን ስታክ ያደረግንበት ቦታ አለ መከተል አቁመናል መማር ነው የጀመርነው መማር መረጃ ነው መከተል ህይወት ነው የሚያመጣው ለውጥ በገማሊያ እግር ስር ቁጭ ብሎ መማሩ ያሳወቀው መጽሐፉ ነው ኢየሱስን ሲከተለው እግዚአብሔር ገባው ሰውየው ጳውሎስ ገማሊያ እግር ስር ቁጭ ብሎ ተምሯል ጥንቅቅ አድርጎ ተምሯል እግዚአብሔር አልገባውም እግዚአብሔር መች ገባው ኢየሱስን ሲከተለው እውነት ህይወት መንገድ ነኝ ብሎታል እየተከተለ ገባው ዋው አለ ምን አይነት ነው ይሄ ወንጌል ክብር ሁሉ ለኢየሱስ ይሁን የጳውሎስ ላይፍ አፕሴን ዳው የሆነው መከተል ሲጀምር ነው መማር ሲጀምር አይደለም መማር አንዱ ፓርት ነው መከተል ግን ልቡ ነው እኛን ለመለወጥ ክርስትና ዛሬ ካልገባ መከተልን ካቆምክ አይገባህም መቼም አንዳንዱ ሊያስገባው ሊያስረዳው ራሱ እየተንቀሳቀሰ ባክ ያረጋል ትምርት አቋርጦ ሲጀምር እግዚአብሔር አስተምሮም ያስከተለዋል ተከተለኝ ይሏል ከኔ ጋር ናቸው ክብር ሁሉ ለኢየሱስ ይሁን እግዚአብሔር የተከተልከው ቁጭ ብሎ ሲያስተምር ትምርቱ ይገባል ያልተከተልከው ቁጭ ብለህ ብትማር ኤቲስት ሁላ ልትሆን ትችላለህ ኤቲስት ነው ማለት መጽሐፉን ያዘ የሚገርሙ ስኮላሮች አሉ እግዚአብሔር የለም የሚሉ የአዲስ ኪዳን ብሉ ኪዳን የመጽሐፍቱ ስኮላሮች ያልተከተሉ መረጃ ያላቸው ማስረጃ ግን የሌላቸው ከኔ ጋር ናቸው ስለዚህ እዚህ ጋር ሳትጠይቁት የሚያስፈልጋችሁን ያቃል የሚለው ነገር ጋር ሲመጣ በመከተል የሚገባ ነው ይሄ ትምህርት ቁጥር 8 አይገባም ያለበለስ አፍጾም አይገባል ያቃል የሚለው ነገር ብሮ is a mind blowing አይደለም ሳትጠይቁት የሚያስፈልጋችሁን ያቃል ታዳም ለምንድነው ማይመለስልኝ ስትሉ እሱን ስለማታቀው ጸሎት አሁን የምትማረው እሱን እንድታቀ እንጂ የምትጠይቀው ነገር እንድታቀ አይደለም የምትጠይቀው ነገር የሚመለስል እሱን ስታቀው ነው የሚያስፈልጋችሁን ሳትጠይቁት ያቃል ከኔ ጋር ናችሁ በጣም ያቃል ጌታ ይሄ ታር ነው በእውነት ልባችሁ ውስጥ እግዚአብሔር ይክተተው ያቃል ያቃል በሉ ያቃል እና ጌታም ታበለዋለ ሲል እኔ እግዚአብሔር እንደሆንኩ ታቃለ ከምስራቅ አውሎ ንፋስ ጠራ ይላል እግዚአብሔር ድርጭቱን አመጣው ይላል ያጦዘው አንድ ሌሊት እግዚአብሔር አየህ ሙሴ ያለው አመጣዋለሁ ብሎ ሞላው ይላል እኮ መጽሐፉ ሲናገር ሞላው እኔ እግዚአብሔር እንደሆንኩ ታውቃለ ይላል መጽሐፉ ችግሩ ምን መሰላችሁ ብዙ ጊዜ the problem of the Christian በደንብ አርጋችሁ ስሙ ምን ጠይቀውን ያለ ማውቃችን አይደለም ችግሩ ጠያቂውን ያለ ማውቃችን
ኢየሱስ በማስተማር ውስጥ እየተጋ ያለው የምትፈልጉት ነገር እንድታውቁ አይደለም ጠያቂውን እንድታውቁ ይሁት እስቲ ከዛ በኋላ ያስተማሩ this is mind blowing አዳንቴ ጉርጋድ ውስጥ ገብቼ ተሳድቤ ያውቃለሁ እግዚአብሔር ታየኛለህ አሁን ይሄ ሁሉ ሆናቸው በተለይ እንደኔ መከራ ውስጥ ያሳለፋቸው አይደል በጣም ያማልኩ በጣም ያማል ምን ሆናችሁ እግዚአብሔር ምን ሆነ ነው እንዲህ ሲቸገር እንዲህ ሲጨነቅ ይሄ ሁሉ መከራ እየደረሰብኝ እግዚአብሔር ሆይ ምን ሆነ ነው አንዳንድ እንደው ማሲንቆ ይዞ መላእክቶቹ ኢንጆይ የሚያደርጉ ይመስላችኋል መከራችሁ አይደል በጣም ከማሙሙ የተነሳ for you surprise እግዚአብሔር ትላንትና ወዲያ ምን ብያችኋለሁ እቺን ነገር ስሙ በደንብ አድርጋችሁ ስሙ እግዚአብሔር ዳንኤልን ከአንበሳ ጉርጓድ አላዳነው ከአንበሳው እንጂ አላዳነው ለምንድነው ከጉርጓድ ያላዳነው ሲባል ጉርጓዱ አይገለውም አንበሶቹ እንጂ በፍጹም ሊያደነው አይችልም ለምን መዝሙር የሚያመጣለት ዕብራውያን 11 ላይ የሚያጽፈው ዳንኤልን ጉርጓድ ውስጥ መግባቱ ነው እግዚአብሔር ይህን ጀግና ሊያደርገው ፈልጓል አስቡት ለሊቱ ሙሉ ተግቶ ሊያደነው አልቻለም ንጉሱ እንኳን ወደ ጉርጓድ ሲል ለምን ዝም አለ አይ እግዚአብሔር ሰዎች ሊያደኑህ ከሚችሉት ነገር ቢኖር ከጉርጓድ ነው እግዚአብሔር ማዳን የሚችለው ደግሞ ከአንበሳ ነው አንበሳው ጋር ገብተህ ሊበላህ ያልቻለው መልአኩ ልኮ ስለሚዘጋው ነው እግዚአብሔር መቼም ከጉርጓድ ያደናችሁ ከአንበሳው እንጂ አስባችኋል የመጨረሻ አቅማችሁ ተፈትኖ የሚያልቀው ጉርጓድ ሲገቡ ነው ትገናኛላችሁ ከአንበሳው ጋር ለፊት ስትገናኙ አሁን አይበላህም ኢየሱስ ጌታ በነገራችን ላይ ጉርጓድ ውስጥ ከገባችሁ ተስፋ ትቆርጣላችሁ ይጨረሻ ወገባችሁ የሚፈታው ጉርጓድ ውስጥ ገቡ ምክንያቱም ገላጋ የለም እዚህ ጋር ነው እግዚአብሔር የሚባለው አምላክ ኤግዚስት እንዳደረገ የምታውቁት ከጉርጓድ ሲያደናችሁ አይደለም ከአንበሳው ሲያደናችሁ ነው ምክንያቱም ፊት ለፊት ተፋጠጣለ መጽሐፉ ሲናገር እንዲህ ይላል አንበሶቹ ለረጅም ጊዜ ተራቡ ነበር የእግዚአብሔርን ጉልበት የምታቀው የገባበት ጉርጓድ ውስጥ ነው ለዚህ ነው ከጉርጓድ የማይገላግል አከለክል ማዳንዲ ተመሱስ ስንከቡ እግዚአብሔር ገባ ብሎ ዝም ብሎ ጌታው ምን ነው ስትል አትሟሟ ይላል አትሟሟ ምን ይነካል እስቲ ግን ያንበሶቹ ጥርስ ግን ያሟሟል ስብር አድርገው ስለሚገሉ እግዚአብሔር ከአንበሳው ነው የሚታደግ ከጉርጓዱ አይደለም አናኖቻችን like Lord what's going on ምን እየተፈጠረ ነው ያለው ጌታ ሆይ ያቃሉ ጌታ ሆይ is not fair ይሄ በጣም ፌር አይደለም ለምን ተውከኝ ስትሉት ትቻ አይደለም ቀድሜ ስለገባው ነው ይላችኋል ትቶን አይደለም ቀድሞን ገብቶ ነው የሚገለን ቦታ ላይ ቀድሞን እግዚአብሔር ፊት ነው ምላችሁ በማገለግለው ጌታ ፊት አሁን ምንም ውስጥ ብትሆኑ አትሞቱ ቀድሟችሁ ገብቷል ጌታ he's there የሚገላችሁ አቅም ያለው ነገር ካለ ቀድሟችሁ ገብቷል አሁን ምን ፈራቸው ነገሮች በነገራችን ላይ ስለማይገሉን ነው እግዚአብሔር ዝም ያለው ግን እዛጋ የገባችሁበትን ጉርጓድ እንደ ማን ነው እንደ ጳውሎስና እንደ ሲላስ አትሞስፌሩ መቀየር የምትችሉት እናንተ ናችሁ የምትችሉት እግዚአብሔር ስሙኝማ ከሰይፋቸው እንጂ ከግርብረቱ አላስመለጣቸው እንዳይገደላቸው ለማድረግ እስር ቤት ውስጥ ገብተዋል እግዚአብሔር እነዚህ ሰዎች መከራቸውን ያሳጠሩት በመዝሙር ነው ሃሌሉያ ማለት የገባህበት ፔን እንዳይጫነህ ከፈለክ መዝሙር ግዴታን ወርሺፕ ካመጣ ፔኑ እንዳይሰማህ እግዚአብሔር ያንተ አምልኮ እንዲሰማው ማድረግ ትችላለህ በገባህበት ጉርጓድ ውስጥ the problem is focus መታደርገው ብረቱ ላይ ከሆነ እመነኝ ያማል እግዚአብሔርን ያስከደናል
አምኖ የሚያስከደን አወይ የእግር ብረቱ እግዚአብሔር የት ሄዶ ነው አገልግዬ ልጣል ነው የምትለው አገልግይ ቢጨለማ ውስጥ እንደኔ አገልጋይ ያለ ምድርን ያተራመሰ ብለ ሳክሰንት ተሰከሰካለ ዝም ብለ ወርሺፕ አታመጣም worship the living God እግዚአብሔር ያው አምላክን ታይቶ ለካ ቸርች አይደለም ለአምልኮ የሚያስፈልገን ስፒሪት ነው ሃሌሉያ ጀግና የሆነ መንፈስ ያስፈልገናል የትም ቦታ ብንሆን ዜማ አለን መዝሙር አለን ኢየሱስ ጌታ ነው ይሄ ነው ቁጥር 8 ሲገባችሁ ነው ግን ቁጥር 8 ሲገባችሁ ነው እንዲህ ብሎ የሚለውን ስለዚህ አትምሰሏቸው ሳትለምኑት አባታችሁ የሚያስፈልጋችሁ ነገር ያውቃል ይሄ ታሪክ ይቀየራል ማለት ስሜ ዋት እግር ብረት ላይ ያውቃል እግር ብረቱን ያውቃል አው ጉጋሩን ያውቃል አው ያውቃል ስለዚህ መዝሙር ቀየራል አለ በማደሪያው አለ በየመዘመር ጀመር አለ በዙፋኑ ላይ አለ ሃሌሉያ ክብር ሁሉ ለታረደው በግ አለ የሚል መዝሙር እሺ አሜን በሉ አንዴ አሜን 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 ክብር ሁሉ ለኢየሱስ ይሁን አለ ልዑል አለ come on guys come on አለ ያያል ይሰማል ይሆን ያለውን ነገር ፍትህ የተጓደለባችሁ ሰዎች I have a message for you ያያል እግዚአብሔር ፍትህ የተዛባባችሁ በድብቅ እየተወጠነባችሁ ያለ ተንኮል እየተሰራባችሁ ያለ አመጽ እየተሰራባችሁ I have a message for you መልእክት አለ ለእናንተ በዙፋኑ ላይ ያለ እግዚአብሔር ኢየሱስ ጌታ sometimes እንዲና unfair ነው justice የሚባል የት ነው ያለው ፍትህ ወዴት አለ ስትሉ በዙፋኑ ላይ ሆኖ ያያል ዝም ያለው ለምንድነው ብትሉ አንበሳው ጥርስ ውስጥ ስላልገባችሁ ነው ለዛ ነው እግዚአብሔር ያውቃል I'm telling you guys በኃጢአት ውስጥ ተቸግራችሁ ያላችሁ መውጣት አቃተኝ እኮ ተይዣለሁ እግሮቼ ተይዘዋል በቃ ታስር ያለው ብላችሁ መታለቅሱ ሰዎች የምስራች አለ እግዚአብሔር ቁጣው በእናንተ ላይ ቢነሳ ኖሮ ነፍሳችሁ ከስጋችሁ ተላቀቅ ነበር ነፃ ሊያወጣችሁ ስለፈለገ ነው ዝም ያላችሁ እናንተ ብቻ በኃጢአቱ እንጆይ አታድርጉ መቼ ነው መትገላግለኝ የሚል ጩኸት ጮውለት አትሞስፌራችሁ በኃጢአታችሁ እንጆይ በማድረግ እንዳይሞላ ነው በሉ ኖ እንጆይ አላረግም እግዚአብሔር ሆይ አቀቶኝ ያረኩ ነው ታስር እስር ቤት ውስጥ ነው ያለው እግዚአብሔር ሆይ በሉት እግዚአብሔር ሆይ በዙፋንህ እንዳለ አቃለው አቅም አለህ ለኔ ነፃ ለማውጣት እመኑኝ እግዚአብሔር ዳንኤልን ከአንበሶች አድኖታል ያለው እግዚአብሔር ልንገራችሁ ወደ ጉርጋር ሲወሰድ የሌለ ይመስላል እግዚአብሔር ሆናችሁ አታስቡም ላይክ እግዚአብሔር ሆይ መቼ ነው መታደነኝ ይዘውኝ ይሄዱ ህጎቶ ይሄዱ ሰማይ ላይ ቁጭ ብሎ ያያል እግዚአብሔር የሚደረገው ነገር ዘመው ላይ ይሄዱ guys listen to me ይሄዱ የአንበሳው ጉርጓር ሁላ ሲከፈት እግዚአብሔር በዙፋኑ አለ እግዚአብሔር መሆኑ የሚታወቀው ከጉርጓር ሲያደን አይደለም ከጥርሱስ ነፃ ሲያወጣ ማንም በሌለበት ማንም በማይደርስበት አይደለ ፍትህ አልተደረገበት ዳንኤል ላይ ከአምላኩ ከእግዚአብሔር ህግ በቀር ምንም ሳይገኝበት ነው የተወረወረው አስቡት እንደዚህ አይነት ለቅሶ ቢረቅስ እየኖርኩልህ የሚል ተረተረት ቢያወራ ኖሬልህ አንበሳ ውስጥ ከተተኩ አይደለም ያለው ድሮም በማለዳ እንዲህ ብሏል ሚስጥርን የሚገልጥ በሰማይ አለ ብሎ ያቃል የእግዚአብሔርን መኖር ሉዓላዊነቱን ሪኮግናይዝ ያደረገ ጀግና ነብይ ነው ዳንኤል ናስታዩ ሰውየው ለፈስፈስ አይደለም አልበላም በፈልግ ልሙት እንጂ የሚል ጀግና ነው ክብር ሁሉ ለኢየሱስ ይሁን ቢያድነኝ ማያድነኝ አልሰግድም ያለ ጀግና ነውና ቁማር አይጫወትም በመኖሩ ላይ ጥርጣሬ የለውም በነገራችን ላይ ይሄ በጣም ክላይማክሱን የሰቀለ ፌዝ ምን እንደሆነ ታውቃላችሁ ቢያድነኝም ባያድነኝም አልሰግድም የሚል እኔም ንጉስ ሆይ ይወለ እንደሚያድነኝ አውቃለሁ ግን ፈቃዱ ካልሆነ ግን በሞት ምንም ችግር የለም በመኖሩ ጥርጥር የለውም በማዳኑ ጥርጥር የለውም በመኖሩ ግን እርግጠኛ
እዚህ ጋር ነው እኮ እንትን ጌም ቼንጅ የሚያመጣው እዚህ ጋር ከኔ ጋር ናችሁ። በጣም እዚህ ጋር ነው ነገር ሁሉ የሚገለበጠው። አለ እስቲ አለ በሉ አለ። ሃሌሉያ አለ እግዚአብሔር አለ። ወደ ጉርጓድ ውስጥ እየተገፋችሁ ነው አለ። ማይ ጋድ እየተገፋችሁ ፍትህ ያልሆነ ነገር ቁማር ተጫውተው እናንተን አስይዘው ሊያስበሏችሁ ነው አለ። እና ለምን ዝም አለ? አንበሳው ጋር ስላልደረስክ። ሃሌሉያ ሃሌሉያ። አንበሳው ጋር ስላልደረስክ ነው ዝም ያለው እግዚአብሔር። አንበሳው ጋር ከደረስክ ይደርሳል እግዚአብሔር። ከሱ ነፃ ትወጣል። it is so painful አይደል? ለመዘመራ መች ለመመስከራ መች በጣም ያማል። እግዚአብሔር ወስዶ አንበሳ ጉርጓድ ውስጥ አለኝ። ምንም ይሄ ሰውዬ ስሙኝ፣ ብዙ ጊዜ ኢቭን ዓለማውያን እኮ ይላል ኢነርጂህን ቀይረው። እስቲ አንድ ሰው በጣም እየደበራችሁ ቀፉት፣ የሁለታችሁም ልብ ነው የሚመታው በቁጣ። ኔቸር ሪስፖንድ የሚሰጠው ለእግዚአብሔር ህልውና ብቻ ነው። የእግዚአብሔር ህልውና የሚመጣው ደግሞ በአምልኮ ብቻ። bring the fire, the worship in the house of the Lord. hallelujah። በአምልኮ አካባቢያችሁን ቀይሩት። አለ ሃሌሉያ አለ እግዚአብሔር አለ። በእውነት አለ ያያል እግዚአብሔር ይሰማል። ሃሌሉያ። ተዚላችኋል። ሴት ያለ መውደዱ አይደለም ዮሴፍን ያስመለጠው አለ ብሎ ማመኑ እንጂ ከዝሙት ያስመለጠው አይደለም። ተዚላችኋል። ዮሴፍ ያመለጠው ሴት ደብሮት አይደለም። በእግዚአብሔር ፊት እንዴት የንክፉ ኃጢአት አደርጋለሁ የሚለው ጩኸት መኖሩን ነው የሚያሰላስለው ማለት ነው። ይህ ሰውዬ ከጉርጓድ ሜዳ ነው በዚሁ ስብከት ይመስለኛል አለ። ጉርጓድ ሲጣል አለ እና ወንድሞቹ ፊታቸውን ሲያጨማድዱ ስላለ አሳይቶኛል የሚል ይመስለኛል። አለ አሳይቶኛል ድሪም I saw the dream። ፊትህ ቢጨማደድ እንኳን እነግርሃለሁ የተናገረውን ያየው ተናቃለሁ። ሂዝ ጌም ቼንጀር። እግዚአብሔር ይለውጠኛል። አንድ ቀን ፕራይም ሚኒስተር ሆናለሁ። በነገራችን ላይ እቺ ነገር ስሙኝ፣ በእናታችሁ እቺ ነገር ስሙኝ። ዮሴፍ ዝሙት ያላደረገው ጠቅላይ ሚኒስተር እንዲሆን አይደለም እግዚአብሔር ስላለ ነው። አንዳንዴ እንደዛ አስባችሁ አታውቁም? ነው እንትኑ ምንድነው ኃጢአት ከንትን ጋር ነው የሚያያዘው አይደለ? ከስኬት ጋር ጴንጤዎቹ የሚጫወቱት ጌም አለ አይደለ? ከተስፋ ቃልህ እንዳያቋርጥህ ራስን ጠበቅ። ብሮ እኔ ከእግዚአብሔር እንዳያቋርጠኝ ነው የምፈልገው። ዮሴፍ ዝሙትን ያላደረገው በደንብ አርጋችሁ ስሙኝ፣ ያላደረገው ፕራይም ሚኒስተር ለመሆን አይደለም በእግዚአብሔር ፊት ስላለ ነው። ሰውየው የሚያሰላስለው ፕራይም ሚኒስተር ሆናለሁ እያለ አይደለም አለ። ሃሌሉያ። ሲመለስላት አንቺ ልጅ እግዚአብሔር አሳይቶኛል በ17 ዓመቴ አንድ ቀን ታሪክ የሚቀይር ነገር ሀፕን ያደርጋል። በዚህ ምድር ላይ ፕራይም ሚኒስተር ሆናለሁ አንቺን ይዤ ብሎ አይደለም ያከለከለው። ኖ አይደለም። ሲራመድ ከእግዚአብሔር ጋር ነው። ሰውየው የሚነካ ሁሉ ይበለጽግለት የእግዚአብሔር መኖር ተሸክሞ ስለሚሄድ የሚነካ ሁሉ እስር ቤት ገብቶ አለቃ ይሆናል። ሃሌሉያ። ሰው ቤት ገብቶ አለቃ በሁሉ ቦታ ላይ እግዚአብሔርን ከፍ አድርጎ ስለሚል የሚነካ ሁሉ ፕሮስፐር የሚሆነው ሰውየው ራሱን ጠብቆ ፕራይም ሚኒስተር ለመሆን አይደለም። ለምን መሰላችሁ? ራሱ ሲናገር ዮሴፍ እንደዚህ ብሏል፣ እናንተ ለክፉ አደረጋችሁት፣ ዛሬ እንደምታዩት እግዚአብሔር ለመልካም ለወጠው፣ አመጣኝ፣ ለመድኃኒት ሊያደርገኝ ነው እግዚአብሔር። በነገራችን ላይ ዮሴፍ ፕራይም ሚኒስተርነትን እያሰላሰለ መጥቶ ቢሆን ኖሮ እስር ቤት የገባ ጊዜ ህልም ሲተረጉምላቸው አስበኝ ያለው ነፃ ለመውጣት እንጂ ፕራይም ሚኒስተር ለመሆን አይደለም። ተጠይቋል እኮ ከዚህ ስትወጣ አስበኝ ያለው አቋራጭ እጄ ፕራይም ሚኒስተር ሆናለሁ ብሎ አስቦ አይደለም፣ ከሞት ነፃ ለመውጣት ነው ሰውየው። ሁሉ ጊዜ አዳኒ እንደዚህ ሆነሻል ቅባቴን አታስነካ ሚሉን አገልጋዮች
ቅባቴን በጣም ላይ ያለውን እግዚአብሔርን ክብር ምናምን ይላል የክፍለ ሀገር ቅቤ ነው ወይ ተቀባው ምንድነው አንተ በዱላና በኮሚቴ የምታስጠብቀው እኔ ከኃጢአተኞች ጋር አልሄድም ምናምን ይላል ማለት ነው የተመታ ማይንድ ሴት እኮ የተመታ በጣም የተመታ እኔ እግዚአብሔርን ፈራለው ምናምን አንዱ ስም አልጠቅስምና ፕራይቬት ጄት ሊገዛ ብሎ ታውቁታላችሁ ኬነት ኮፕላንድ ይባላልና he's a mighty man of God ነበር እና ኬነት ኮፕላንድ ለምንድን ነው ጄት ልትገዛ የፈለገው ፕራይቬት ጄት ሶስተኛ ተብሎ ሲጠየቅ ምን ቢል ጥሩ ነው በእንትን ኢኮኖሚ ክላስ ሄድኩኝ የህዝቡ ላይ ያለው አጋንንት ያጠቃኛል ለዛ ነው ምናምን አለ ማለት ነው አይ ነው እና ሀገሬ ባለጋርዶች ማለት ነው እና እኔ ጥያቄ ተፈጠረብኝ ምንድነው ኢየሱስ ምን ይበል እምል ኢየሱስ ምን ጌታ እኔ አንዳንዴ በጣም የሚያስቁኝ ነገር ልንገራችሁ በረት የተወለደውን እየሰበኩ እነሱ 5 ስታር ካልተኛን ይላሉ ምን እንትን ለስብከት ራሱ እኮ አይተምም አለ ጌታዬና ንጉሴ በረት ተወለደ ብሎ 5 ስታር የለም ወይ ብለ ስትጠይቅ ማለት እና ለሆዴ አይመቸኝም አይስማማኝም ምግብ ምረጡልኝ ምናምን ትላለ መስበከው ግን ደሃውን ኢየሱስን ነው ሁሉም ባለጠጋ ለማድረግ እነምን ባለፈው ነግሬያቸዋለሁ አንዳንዱ ብራምጡ ምናምን የሚሉ ሰዎች ማለት ነው በነገራችን ላይ ጥቅስ የሚጠቅሱት ደግሞ ምርጥ ጥቅስ አለ ሐዋርያቶች እግር ስር ያላቸውን ገንዘብ ሁሉ አመጡ ብለው ጥቅስ ይጠቅሳሉ ማለት ህዝቡን ብር ሊወስዱ ሲሉ የምስራች ልንገራችሁ እዚህ ጋር ሐዋርያቶቹ ብር ሁሉ ተቀበለው በመካከላቸው ደሃ እንዳይኖር መልሰው ነው የሰጡት ሰምተሃል የተቀበሉት ሊሰጡ ነው ልድገመው ይሄን በሶማሊኛ አላወራው እነሱ ሰው ሁሉ ያለውን ሽጦ ያመጣው መልሰው ሊሰጡ ነው ደሃ በመካከላቸው እንዳይኖር እንጂ በግላቸው ባለጠጋ እንዲሆኑ አይደለም the new testament teaching is a body ነው አካል ነው ሁሉም እያንዳንዱ በመካከላቸው ደሃ እንዳይኖር ነው ያመጡት አንዱ ባለጠጋ ፕራይቬት ጄት እንዲኖረው አይደለም ሁሉም መኪና እንዲኖራቸው ነው ጄቱ ተሽጦ እስከ መጨረሻው ይሄንን ወንጌል አወራዋለሁ አገኛችሁ ኢየሱስ 5000 አበላ እንጂ 5000ውን አበላቸው እንጂ 5000ዎቹ አላበሉትም ኢየሱስን ደርጋማት ኢየሱስ 5000 አበላ እንጂ 5000 ጉባኤ እሱን አላበላው መላትስ ይያልኩ አይደለም ፕሪንሲፕል ያወራው I'm teaching the principle of the kingdom of God. ክብር ሁሉ ለኢየሱስ ይሁን ወዳለው ጌታ ከኔ ጋር ናቸው አይደል The kingdom of God is all about him ስለሱ ነው እግዚአብሔር መንግስት ስለ ጌታችን ነው ያሰባችሁታል ይሄን ተሸክማችሁ መሄድ እግዚአብሔር አለ He's a provider. ቸርነው መድኃኒት ነው ሃሌሉያ ሶ ቁጥር 8 የመጨረሻ መድኃኒት ናት ቁጥር 8 ምንድነው ያለው ስለዚህ ሃሌሉያ ስለዚህ አትምሰሏቸው ሳትለምኑት አባታችሁ ሃሌሉያ ክብር ሁሉ ለኢየሱስ ይሁን የሚያስፈልጋችሁን ያውቃል ሳትለምኑት የሚያስፈልጋችሁን ያውቃል መሳደብ አቆማለሁ በሉሲ ከዛሬ ጀምሮ መሳደብ አቆማለሁ አየኝም ምን ሆኖ ማለንም አይምሮዬና ልቤ ላይ ተሸክሜ መዞር መፈልገው አንድ ድምጽ አለ እግዚአብሔር ያያል ሃሌሉያ
ኢየሱስ ጌታ ያያል ይሰማል አለ በዙፋን come on guys በጌታ it's awesome guys አለ ይሰማል ይናገራል ክብር ሁሉ ለኢየሱስ አለ እግዚአብሔር አለ my god አለ እግዚአብሔር አለ ሃሌሉያ ክብር ሁሉ ለኢየሱስ ይሁን አለ ነፃ ያወጣኛል አለ ከእግር ብረት እሳት ይፈታኛል አለ ክብር ሁሉ ለኢየሱስ ይሁን ነገሮች ሁሉ ሊይዛቸው እስከማይችል እየተበተኑ ነው አለ እግዚአብሔር ለምን ዝም አለ አንበሳ አፉ ስላልገባ ኢየሱስ ጌታ ነው ለዛ ነው ከጉርጓዱ አያድንህም ካንበሳው ነው የሚያድንህ ዝም ያለህ አውቆ ነው ስለማይችል አይደለም ሌላ ከፍ ያለ እስኪ አስቡት አንድ በጣም ድንቅ ነገር ልንገራችሁ ከ12ቱ ሐዋርያቶች የሚገርም እምነት የሚያምነው ጴጥሮስ ነው ብዬ አምናለሁ ለምን እንደሆነ ልንገራችሁ ከታንኳ የወጣ አመለካከት አለው ከኢየሱስ ጋር ሲኖር ከታንኳ የወጣ አመለካከት ነው ያለው ስለ ኢየሱስ በታንኳ ላይ ወጀቡን ጸጥ ያደርጋል ብሎ አይደለም ያምነው ወርጄም አያሰምጠኝም የሚል እብድ እምነት አለው ልምጣ ወይ ብሎ በውሃ ላይ ጠየቀ he's amazing አዳኒ ታውቃላችሁ እግዚአብሔር የመጨረሻ ክላይማክሱን የሰቀለ እምነት ሊጨምርባችሁ ሲፈልግ ከጉባኤው መካከል ይጣራችኋል ጻፏትች ሃሌሉያ መልሰጥም እኮ እንችላለን ግን አትሊስት ለታሪክ የሚጻፍ ግን አንድ እውነት አለ በውሃ ላይ ተራምጃለሁ ክብር ሁሉ ለኢየሱስ ይሁን ከዛኮ ፈሪቼ አዳነኝ የሚለው ደግሞ ሲጨምርበት በጣም ፓወርፉል አይደለ በጣም ልሰምጥ ነበር የሚገርም በቃ ጄኒዞ አወጣኝ ምትለው ይሄ በጣም እኮ ዳይናሚክ ነው ለዚህ እኮ ነው ጴጥሮስ ታውቃላችሁ ጸልዮ አይደለም ሰው የሚፈወሰው ለጸሎት እየሄደ ሰው ይፈወሳል በእጁ ሐዋርያ ሥራ ምዕራፍ 3 ላይ ሊጸልይ እየሄደ ነው የተፈወሱት እንጂ ጸልዮ ከወጣ በኋላ አይደለም ሰው የተፈወሰው ኖርማል ነው የሚሆነው ኖርማል ስሙ አቀም አለው ይላል ምክንያቱም እኛ አይደል ስናስጨበጭብ 40 ቀንና 40 ሌሊት ጸልዬ እንደወጣው ላይ እሳት ነበርና እስራቱ ተበጣጠሰ ሆነውስ ሶየው ላይፍ ስታይሉ ነው ጌታን አምኖታል he walk with Jesus አይደል የሚጸልየው ለፌሎሺፕ ነው ሰው ለመፈወስ አይደለም ለአገልግሎት አይደለም የሚጸልየው ለፌሎሺፕ ነውና በቀኑ 9 ሰዓት ላይ ሁሉ ጊዜ ጸሎትን የሚያስበው to fellowship not to have a power I'm not saying ጸጋና እንቀበልም እያልኳችሁ አይደለም ግን እኛ ሂሊንግ ለማምጣት ዴሊቨረንስ ለማምጣት ላይፍ ስታይል ነው የሚሆነው ፌሎሺፕ ካለን ከእግዚአብሔር ይሄ ቃል ሁሉ ነው የሚገርመኝ ሊጸልዩ ይሄዱ ፈወሱ ከተራራው ላይ ሳይወርዱ እምንጸልየው ቀጥያወራዋለሁ የምንጸልየው የአባትን ልብ ለማወቅ ነው ከእጁ ኃይል ለመቀበል አይደለም ፊቱን ፈልጌ ስጸልይ ግን ከፊቱ ብርሃን ይወጣል ነፍሴ ትሞላለች አቅም አገኛለሁ እበረታለሁ ክብር ሁሉ ለኢየሱስ ይሁን ኦኬ ከዛ እንዲህ ብሎና አይደለ እንግዲህ እናንተ እንዲህ ጸልዩ በሰማይ የምትኖር አባታችን ሆይ አይደል ባለፈው አይተናል አባታችን ሆይ ኢየሱስ ያለው ብዙ ልጆች አሉት እያለን ነው አንተ ብቻ አይደለም ልጅ እየነገረን ያለው የጸሎት ትልቁ ቁልፉ ነገሩ ምንድነው በዙሪያ ብዙ የእግዚአብሔር ልጆች እንዳሉት ማመንህ ነው ያ ልብ ከሌለ አባት ጋር መቅረ አባቴ ሆይ አይባልም አባታችን ሆይ ነው የሚባለው አይባልም ለምን እንደሆነ እንገራችሁ እግዚአብሔር የብዙሃን አባት የወለዳቸው አባት እንደሆነ ካላመን ያንተ አባት አይደለም ማለት ነው መጥራት አትችልም ልርገሙ በመስቀል ላይ የተወለዱ ብዙ ልጆች እንዳሉት ካላወቅ ያንተ አባት ሊሆን አይችልም አንተም አልተወለድክም ብዙ ወንድምና እህቶች በዓለም ዙሪያ እንዳላቸው ካወቅ ግን በርግጥ የእግዚአብሔር አባትነት ገብቷል ማለት ነው
አንደኛ ጥሩ ይመስለናል እኮ ነው እናንተ ብቻ የእግዚአብሔር ልጅ እንደሆናችሁ ካሰባችሁ እናንተ ልጅ አይደላችሁ ማለት ነው ካቶም የአባትን ልብ ስትካፈል መስቀል ገብቷል ማለት ነው የሞተልህ ገብቷል ማለት የተነሳልህ ገብቷል ማለት እሱ ከገባ በዓለም ላይ ቋንቋቸውን ማላቅ ፊታቸውን አይችል ማለት ዩኒቨርሳል ቸርችን ታምናለህ ማለት አገኛችሁ በጣም ታምናለህ እዚህ ጋር ነው ቁልፉ ነገር ከቅዱሳን ኢየሱስ የጸሎትን ለዚህ እኮ ነው ከወንድምህ ጋር አንዳች ቢኖር ይታያችኋል ዝቅቡ ሲናገር ምን አለ ኢየሱስ ስለዚህ ኃጢያታችሁ ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋልና ቁልፍ ነው ለጸሎት መልስ ፌሎሺፕ having brother ማለት ነው ወንድምና እህቶች እንዳሉ ማወቃችን ቁልፍ ነው በጣም ጋይስ በጣም ያማል በተለይ እኛ አበሻ ኮሚኒቲ ውስጥ ላለ እግዚአብሔር እኔን እንዴት እንደሚወደኝ አጠይቁኝ ይላል ማለት ነው ሰው በምን አወክ ስትሉት ቤት ገዛልኝ ነው ይላችሁ የእግዚአብሔር ፍቅር የሚገለጠው በተገዛለት ቤት ነው ለዚህ ኮነ ወንድምነት አይገባው ወንድምነት ይሄ ሰውዬ የእግዚአብሔር ክብር የእግዚአብሔር ፍቅር መገለጫ በሚያገኛቸው ነገር ስለሆነ መስቀል ላይ ፍቅሩ ከገባ የምጠላው ሰው በዚህ ምድር ላይ አይኖር እግዚአብሔር ይወደኛል እንዴት አድርጎ ሞቶልኛል ሃሌሉያ ሞቶልኛል ሕይወት ሰጥቶኛል ስትል ላንተ ብቻ የተንጠለጠለ ኢየሱስ የለም ለዓለም ሁሉ እንጂ በስሙ ለሚያምኑት እንጂ so immediately ከመስቀል ከተነሳ የእግዚአብሔር ፍቅር ላንተ በጣም ብዙ ወንድሞች አሉ ማለት እንጁን በእውነት እግዚአብሔር ፊት ነው ብላችሁ ላካበድ አይደለም የእግዚአብሔር ልጆችን ሳይ ልቤ ደስ ነው የሚለኝ ሲነሱ ሳይ ሲቆሙ ሲዘምሩ ሳይ when I go to church አብዛኛውም ጊዜ ኋላ መቀመጥ ነው የምወደው ፊት ለፊት በጣም ነው የሚደብረኝ ፊት ለፊት መቀመጥ ይሄ ኮንፈረንስ ላይ ስንሄድ እንኳን ያቃሉ አለ ደስ አይለኝም አገልጋይ ሆኜ ደስ ከኋላ ቁጭ ብዬ ደስ ይለኛል ሲያለቅሱ ሳይ ሲያሜን that's my brother that's my sister ጌታ ፊት ነው የምላችሁ I'm telling you ደስ ይለኛል ምና አሁን ቀደም እናት ደስ አይሉም ጎጃም ውስጥ ያሉ እናት ደስ አይሉ it's not beautiful that my mom my sister my big mom are you with me guys in the crosswalker በነገራችን ላይ is so በጣም የሚገርመው ነገር ልንገራችሁ ይውላችሁ በጣም የሚገርማችሁ ነገር ልንገራችሁ እዛ ከአማራ ከጎጃምና ከሶማሌ ጋር ፌሎሺፕ እኔ ማይንድ ይውላችሁ የኔን ህዝብ አታውቁት ሶማሌን ስለማታውቁ ነው ማለት እዛ ጎጃም የሚሰሙን ወንጌልን ከሶማሌ አፈ guess what that my brother and sister በምንም ተአምር አንድ ልንሆን ማንችል በጣም የሚገርማችሁ ነገር በመድር ላይ አንድ ልንሆን ማንችላችሁ ብሄር ቢኖር ከአማራ ጋር በጣም የማንገናኝ ካልቸር ነው ያለ ሲጠሩን እንደው ምን ብለው ቢጠሩን ጥሩ ነው ቋንጃ ቆራጭ ብለው ማለት የውነት ቋንጃ ቆራጭ ሽርጣ ምናም ብለው ነው የሚጠሩን ሳቁ ምን አለባችሁና አንድ ጊዜ ጓደኛ አብዱ ሰላም ይባላልና ስሙ አብዱ ሰላም ይባላል በደንብ ስሙ እና አብዱ ሰላም ይሄ ከመርጦ ለማርያም የመጣ ልጅ እና ይነግረዋል እንግዲህ ከመርጦ ለማርያም ነው የመጣው ነው ቁጭ ብሎ ይነግረን ኢየሱስ 7 የተገለጠልኝ ብሎ አብዱ ሰላም 7 ነው ጌታ የተገለጠልኝ ይነግረዋል እያለቀሰ ሰምቶ መጨረሻ ላይ ምን ቢሉ ተው እንጸልይ እሺ ብሎ አይኑን ጨፍኖ የድንግል ልጅ ለዚህ ሽርጣም ተገልጠ ለኔ አትገለጥም አይለው ለጌታ ማለት ሶማሌ ዋስሉ አልከባው ማለት Are you serious? ምክንያቱም የብሔር ጉዳይ እኮ አይደለም እንትኑ ጄኔቲካሊ የመጣንበት እኛ
ወንጌል የማይገባን ወይም ደግሞ የማይገባን ነገር ተቆጥሯል so the culture በጣም ለጥጦናል አይደለ አንድ ጊዜ ወንጌል እየሰበኩ አንድ አባት አገኙኝ እየሰበኩ ውይ ልጅ አፈላይ ወንጌል ሲጣፈጣሉ ትልቅ ሰው ናቸው መስቀል በእጃቸው ይዛል ከዛ ድንገት ስልክ የጠራና አሊነ አለኝ ማለት ነው ሰው አው አሊ ነኝ ስል አፈር ያስበላ ከመች ወዲ ነው ደሞ አሊ ሰብሎ ወንጌል መሰብከው አባዬ ቅድም ምርጥ ነው ያውኛል ነበር ስሜ እንዲኔ ገለበጠው አዩት ሚጋዝ አሁን በክርስቶስ that my brother that my sister እንዲህ ደስ እንደሚልኝ ከጎጃም ቁጭ ብለው ወንጌል ከአሊ ዑመር ሲሰማ ይሄንን ግርዶሽ የሰበረልን የመስቀሉ ሥራ ነው የኢየሱስ ደም ነው ሃሌሉያ we give a value for the blood of Christ ማለት ምን አይነት ድንቅ ነው ካልቸርን ሰብሮ ቋንቋን ሰብሮ አንድ አደረገን እንኳን የእግዚአብሔር ልጅ ሆንኩ ጌታ መስከረኝ እንዲህ ደስ እንደሚለኝ ለሰዎች ለብሔር የማይበተን አይን ቀየረልኝ እግዚአብሔር ተቀያየረ ምክንያቱም የተመታ ካልቸርና ብሔርን ያለን ሶማሌ እባባለው ዛዘር ውስጥ አማራ ጉራጌ ኦሮም ሁሉም ውስጥ እባባለው አንድ ያልተነካ ዘር ይዞ የመጣው ኢየሱስ ብቻ ነው መንፈስ ቅዱስ ይጸልይልሻል ማለት ጋረዳት ሃሌሉያ በታቃላችሁ in the history ዳይናሚክ የሆነ የእግዚአብሔር ተአምር ኢየሱስ ከማርያም ስጋ ወስዶ ያለ ኃጢያት ንጹህ መሆኑ ይከታምር ለመሰላችሁ ኢየሱስ ከሷ ኃጢያት መውሰድ የሌለባት ምክንያቱ የእግዚአብሔር መስዋዕት ስለሆነ የእግዚአብሔር በግ ነው ያለበለዛ ፐርፌክት ሊሆን አይችልም አገኛችሁ መስዋዕት መሆን የሚችለው ፐርፌክት በግ ነው ያልተጋር መንፈስ ቅዱስ ከቨር የሚያደርገው ለመስዋዕት ይጠበቃል መስቀል ላይ ይጠበቃል የዓለምን ኃጢያት መውሰድ ነው እንጂ ያለበት መካፈል አይደለም ያለበት ኢየሱስ መስዋዕት ሊሆን የመጣው ለዚህ ነው ከማርያም ኃጢያት ያልወሰደው he can't በፍጹም አይችል ለምን መስዋዕት መሆን አይችልማ መስቀል ላይ መስዋዕት ለመሆን የእግዚአብሔር በግ ነው ኢየሱስ ለዓለም ሁሉ ኃጢያት የሚቀርብ እንጂ ኃጢያት የሚካፈል አይደለም የሰዎችን ሁሉ ለማዳን ማለት አዩት ሚ ጋይስ ለዛ ነው ጌታ ንጹህ ነው he never take any sin pure ለምን ለመስዋዕት መቅረብ አለበት አዩት ሚ ጋይስ ታቃላችሁ ባለፈው ነገራችኋለሁ በጉ ላይ እጁን ሲጭኑ ኃጢያት ሁሉ ወደዛ በግ ይሄዳል ስለናንተ ንጹህ በግ ይሰዋላችኋል ኢየሱስ የዓለምን ኃጢያት ለማስወገድ ኃጢያት መካፈል የለበትም በግነዋ መስዋዕት ይቀርባል አዩት ሚ ጋይስ ምን አይነት ድንቅ ይሄኮ ዓለም ሁሉ ሊያደንቀው የሚገባው ምንድነው በድንግል ውስጥ ቁጭ ብሎ ለመስዋዕት የተዘጋጀ በግ ሆነ ለዚህ ኮን ዮሐንስ ሲናገር እንዲያለ እንሆ የዓለምን ኃጢያት የሚያስወግድ የእግዚአብሔር በግ ሃሌሉያ በግ ለመሆን መንጻት አለበት መስዋዕት ለመሆን ባለፈው ተዚላችኋል 3 ጄነሬሽን 2 ጄነሬሽን ኢየሱስ ለእጅ ጭኗል በግ እጅ መጫን አለበት ኃጢያቱን ለመቀበል ከናንተ አይደል ተዚላችኋል ያልኳችሁ ኃጢያታችሁን በጉ ላይ መጫ ግድ ነው እጅ አምጥታችሁ ማንንም ሰው የራሱን በግ ነው የሚያመጣው ለሰራው ኃጢያት አይደል every the household አይደል የቤተሰብ ይዞ መጥቶ ነው ይሄውና እኔ በግ ብሎ ይናዘዛል እጁን ጭኖ ኢየሱስ የዓለም ኃጢያት የሚሆነው ሁለት ትውልድ እጁን ጭነውበታል ብያቸዋለሁ ጀንታይልስ አሕዛቦችና አይሁዳውያን አይደል ኢየሱስን ያመጡት ማን ናቸው አይሁዳውያን ናቸው እጃቸውን ጫኑበት ኃጢያታቸውን ወሰደ ሁለተኛው ደግሞ የሰቀሉት አሕዛብ ሮማውያን ናቸው ሁለቱም አቅርበዋል ብያቸው እኛን ወክሎ ሮማውያን አቅርበውልናል መስቀሉ ላይ ከነገና የሃይማኖትን ቤት ወስደው እነሱ አቅርበውታል የዓለምን ሁለታችንን ያስታረቀ ያቀረብነው በግ አለ በጉ የመጣው ከሰማይ ያቀረብነው እኛ ክብር ሁሉ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን
አሳልፈው ሰጡት ሲል በጉን ነው የሰጡት እንኳን አሳልፈው ሰጡት what a wisdom what a wisdom ምን አይነት ጥበብ ነው እግዚአብሔር የተጠቀመው በጉ ከኝ መስዋዕቱ ከናንተ come on guys come on ጥያቄ ግን እንዴት ተደርጉ ነው አይሁዳውያን አሳልፈው ማንን ልፍታላችሁ በርባንን ወይስ ኢየሱስን ኖ በርባንን ፍታልን ያኛው ፋሲካ ነው ቀርሙ መቅረብ ያለበት መስዋዕት አለ ሃሌሉያ ፋሲካ ያለ መስዋዕት ፋሲካ አይደለም ያለ በግ መስዋዕት የፋሲካ የሚባል የለም ስለዚህ አይሁድ አሁን የሚቀርበው በግ ዘመንን ሁሉ የሚያጠግብህ የሚያረካ ነው ለዘላለም ረሃብ ካንተ የሚወስድ በግ ይቀርባል አሁን ስሙኝማ የዘጻቱ በግ አንዴ ነው ተበልቶ ያጠገባቸው ይሄኛው ግን ለዘላለም የሚያጠግብ በግ ነው ለምን እንደሆነ ልንገራችሁ ከሰማይ ስለመጣ my god ኢየሱስ እንዲህ አለ እኔ ከሰማይ መጣው የህይወት እንጀራ ነኝ አለ ፍጥረት ሁሉ እስካሁን ድረስ 7 ቢሊዮን ህዝብ ቢበላው ይጠግባል It's not awesome guys 7 ቢሊዮን ህዝብ ኢየሱስን ቀርቦ ቢበላው ይጠግባል ሊያረካው ይችላል ደሙ ሊያጠብ ይችላል ቆዳው ሊለብሰን ይችላል ሊያለብሰን በራሳችን ልክ የተሰፋልን የክት ልብሳችን ነው በአብ ዲዛይን የተደረገ ሃሌሉያ በአብ ዲዛይን የተደረገ ለሁሉ በብሔራችን በቋንቋችን በስማችን ተመጥኖ የተሰፋልን የእግዚአብሔር ልብስ አይገርማችሁም ወይ ጋይስ ሶማሊነቴን መቶ የለብኝም ልብስ ግን ለብሳለሁ ሃሌሉያ አይገርም ሮማውያን ሰቀሉት በጉ የቀረበው ለዓለም ነው መስዋዕቱን የሰጡት ሁለቱ ናቸው አሕዛቦችና አይሁዳውያን ተጠናቀቀ ለዚህ ነው ከሁለቱ የጥልን ግድግዳ አፍርሶ አንድ አዲስ ለመስራት እሱ በደሙ በኩል አፈራረሰ ቀርቦልናል ጋይስ ቀርቦልናል ሃሌሉያ እንኳን ሮማውያን ሰቀሉት behalf of the Gentiles በጀንታይል በአሕዛቦች የቀረበ እንዳለ ምን አይነት ነው የእግዚአብሔር በግ ሃሌሉያ የሚገርም ጥበብ ነው እግዚአብሔር ያደረገው በጉ ከኔ መታቀርቡት ግን እናንተ ምክንያቱም ካላቀረብኩ አትነጻማ what a wisdom ይውል የሚያቀርበው እነሱ ሰው ነው ኃጢያት የሰራው የሚሰዋው ካህኑ ነው ችግር የለም ይሄን ደግሞ ይሄን ጥበብ ነገራችኋለሁ እዛ ዘፍጥረት ላይ ይስሐቅን እንደዚህ ያለው የምትነድበትን እንጨት ተሸክመ ትወጣታለህ አለው የሚገርም እኮ አብርሃም ልጁን ለመሰዋት እንጨት አሸክሞታል ኢየሱስ ሊሰቀልበት ያለውን ተሸክሞታል አይገርም ከ4000 ዓመት በፊት የተነገረ ድንቅ ፕሮፌሲ የተሰራ ስራ ይሄን ቀን ከሌሊት ባወራው ማረከው እምደሰትበት ድንቅ እውነት ነው ሃሌሉያ ድንቅ 4000 years 4000 ዓመት በኋላ ፕሮፌሲው አኮምፕሊሽ አደረገ ማለት እንኳን ተሰቀለልን አቀረብን አይደል ደሳይል ሃሌሉያ ክብር ሁሉ ለኢየሱስ ይሁን ወራ እግዚአብሔር የተባረከ ይሁን ጌታችን ስለዚህ ይሄ ከገባችሁ ወንድሞች አላችሁ አንድ ሆነናል ናይ ወንድሙ ነው ዘሙዬ እህቴናል ኩካዬ ግሬሲ እህቶች ሰራቢሌ ብሩኪ እንዳልክ ወንድምና እህቶች አሊ እንዴት ገባ ብትሉኝ መዳን ስለገባኝ ነው ስለማቃችሁ አይደለም ጌታ ስለማቃችሁ አይደለም ስለማቃችሁ አይደለም ስለማቀው ነው ወንድሞችና እህቶች ይሆናችሁ በጣም ልዩነት አለው ወንድምና እህታችነታችን በመተዋወቅ ላይ ተመሰረተ አይደለም አገኛችሁ
ወንድምና እህታችን የተመሰረተው እሱ መስቀሉን በማወቅ ነው። ይሄ ነው በጣም ጥያቄ ያለን በጣም ከባድ ጥያቄ። የቅዱሳን ህብረት ጥያቄ ያለባቸው ሰዎች መዳናቸውን እንጠራጠራለን። በጣም ነው የምጠራጠረው። ድንዋል ብዬ ለማለት አቅም ያጥረኛል። አያቸዋል አንዳንድ ሰዎች እነሱ ብቻ ናቸው የዳኑት፣ እነሱ ብቻ ናቸው ትክክል፣ እነሱ እኔ ጥርጣሬ ያለኝ በጣም ጥርጣሬ ያለኝ። ጥርጣሬ ምንድነው ብትሉኝ እውነት ልንገራችሁ አልዳኑም። እነዛ ሰዎች አልዳኑም። ታውቃቸዋለህ ወይ እንዳልዳኑ ብትሉኝ ኖ ያዳነውን ስለማቅ የሚያድነውን ስለማቅ አገኛችሁ የሰራውን ስራ ስለማቅ። ሰው መለካት ያለበት በስራው አይደለም በሞቱና በትንሳኤው ነው። እዛ ጋር ነው ታሪክ የሚቀየረው። ያንድን ሰው ባክግራውንድ አይደለም ማወቅ ያለበት ሞትና ትንሳኤው ነው ሊገባ የሚገባው። ሞቶልኛል ተነስቶልኛል ስትል ላንተ ብቻ አይደለም የሚለው ይቀጥላል። ለብዙዎች ሞቷል ተነስቷል። ስለዚህ አባታችን ሆይ በሉ አለ ጌታ። ወንድሞችና እህቶች አላችሁ this is በጣም ሊገባን ይገባል። እውነት አባታችን ሆይ ምን ሆይ አባታችን ሆይ እስቲ በሉላችሁም አባታችን ሆይ። ሃሌሉያ። አባቴ አይባልም። አባትነት ከገባ ብዙ ወንድሞችና እህቶች እንዳሉ ይገባባል ማለት ነው። በጣም this is so crazy guys። እርግጠኛው ነኝ ልንገራችሁ የሌላ ሰዎች የእግዚአብሔር ልጅነታቸው ጥያቄ ውስጥ ያለባቸው ሰዎች ሁሉ የነሱ መወለድ ነው መጠርጠር ያለበት። ወንድሞቼ ወዶ ሊጠራባቸው አላፈረባቸው። እንኳን ደስ አላችሁ እዚህ ውስጥ የምሰሙኝ ኢየሱስን እንደ ግል አዳኝ አድርገው ተቀበላችሁ። በሞቱና በትንሳኤው ያመናችሁ፣ በመመለሱ ላይ ተስፋ ያላችሁ፣ በስላሴ የምታምኑ እናንተ የተባረካችሁ የእግዚአብሔር ሕዝብ ብዙ ሶማሌዎች ወንድምና እህት አላችሁ። ብዙ የሆኑ ነጮች፣ ጥቁሮች፣ አፍሪካን አላችሁ፣ ቤተሰብ አላችሁ። ሰማይ ስትሄዱ አንድ ላይ ተዘምራላችሁ። ክብር ሁሉ ለኢየሱስ ይሁን። እዚህ ማንግባባው የዘር ብሔር ያለ ቋንቋ ሰማይ ስንገባ ኢየሱስ ነው ቋንቋችን። አንድ መዝሙር ለበጉ እንዘምራለን። I cannot wait. Hallelujah. I can't wait to go to heaven guys. ሰማይ ድንቅ ነው። ሃሌሉያ። ከሁሉም ጋር በተለያየ መላእክቶች አማካኝነት ድንቅ መዝሙርን እንዘምራለን አንድ ላይ። ክብር ሁሉ ለኢየሱስ ይሁን። ደስ አይልም? ጌታ ይመስገን። እዚህ ምንገላምጣቸው እዛ ግን አብረን ምናመልካቸው እዚህ በቸርች ታፔላ ምንለያይ ሰዎች አንዳንዶቹም በጣም ምንሰዳደብ ሰዎች ሰማይ ሄደን አንድ እንሆናለን። ደስ የሚለው ከሱ ጥላስ በታች እንሆናለን። ራሱ መገኘቱ ጥላቻን ያስወግድልናል። ሃሌሉያ። መገኘቱ ራሱ በጉ አይደለ ብርሃን የሆናት ከተማዋ አይደል? ክብር ሁሉ ለኢየሱስ ይሁን። ስለዚህ የሚያጣላን ነገር አይኖርም። ምናየው አንዱን ስለሆነ አይደል? ሚመራን አንዱ ስለሆነ ክብር ሁሉ ለኢየሱስ። ብዙ ፓስተሮች አይኖሩንም ሰማይ፣ ደስ ይበላችሁ። ብዙ ነቢያቶች የሉንም። አንድ ንጉስ፣ አንድ ጌታ አለን፣ አንድ አባት አለን። ሃሌሉያ። ክብር ሁሉ ለኢየሱስ። ትኩረታችን ሁሉ እሱ ላይ ይሆናል እና ግራ አንጋባም። ብዙ ታፔላዎች አይኖርንም። ባለፈው እንዳለን ሃሌሉያ የታረደው አንድ በግ ነው። ሉካንዳዎቹ ብዙዎች ናቸው። ሉካንዳዎቹን ያላግባቡን አይደለ? ሉካንዳዎቹን ያላግባቡን መግባባት አልቻልንም ከሉካንዳዎቹ ብዛት የተነሳ አይደል? ሃሌሉያ። አንዳንዱ እንዲላል እኛ ቤተ ክርስቲያን ያለው አስተምሮ ያለው መንፈሳዊ ነገር ድንቅ ነው ይላል። ምልክ ከበጉ ከሆነኩ አግኝቼዋለሁ፣ ምሸተኛል። አሜን። በጉን አይደለም ተካፈለው፣ ከበጉ ውጭ ነገር የለም። አንተ ጥብስ አርጋ አቅርበው፣ ቅቅል አርጋ አቅርበው፣ ብቻ በጉ ነው። ክብር ሁሉ ለኢየሱስ ይሁን። ቤትኛውም ጥበብ አቅርብ፣ እመነኝ በጉን እኩል እየበላ ነው ያለን። አሜን። አንዳንድ ጥሩ ባለሙያዎች አሉ። ስለ ባለሙያዎች
በደንብ አድርገው ከቀመመው የሚያቀርቡ ጥሩ ባለሙያዎች አሉ። ግን ያው በጉ አሜን። መጥገባችን ግን እኩል ክብር ሁሉ ለኢየሱስ ይሁን። ፈርፍረህም ብላው ቀቀለ በጉ ነው ዋናው። አሜን አሜን። እዛ ላይ እኮ ነው ትኩረት ካደረገ we change። እኔ እሱ ላይ እንድትጨክኑ ፈልጋለሁ። ስምህ የምትለዋን እዛ ላይ እንግዲህ ስምህ የሚለውን ሄደን እንጨርሳለን። ጌታ ይመስገን። አሜን። ስምህ ይቀደስ ጌታዬ አለ ማለት ነው። so powerful። ስምህ ይቀደስ ብሏል። ይሄ አንድ ሲያወጣልን ሉቃስ ምዕራፍ 1 ቁጥር 31 ላይ አንድ ሰው ማቴዎስ ምዕራፍ 1 ቁጥር 18 ላይ አንብብልኝ። ስምህ ይቀደስ ብሏልና እሷን ትንሽ ብቻ አውርተን እንላለን። ስምህ ይቀደስ። ሃሌሉያ። ስምህ ይቀደስ። ስምህ ይቀደስ ጌታ። አሜን አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ስምህ ይቀደስ። የደረሰ ያገኘዋል። ሉቃስ 1:31 እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ እርሱ ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል በያዕቆብ ቤትም ላይ ለዘላለም ይነግሣል ለመንግስቱም መጨረሻ የለውም። እሺ አቆሞ 2:21 ሉቃስ ሊገርዙስ 8 ቀን በሞላ ጊዜ በማህፀን ሳይገረዝ በመላእኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ። አሜን አሜን። so ማቴዎስ ምዕራፍ 1 ቁጥር 18 ማን ያገኘልኝ? እንደዚህ ነው ፓስተር። የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህንን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። Okay. That's awesome. Awesome. So እዚህ ጋር ዛሬ አንገባበትም። ኦኬ ነገ በደንብ እንፈጨዋለን። እዚህ ጋር እቺን ብቻ ዋጣትና ልጨርስ። ይሄ ስም ፈርስት ሴንቸሪ ላይ አይሁዳውያን በጣም የሚጠቀሙት ስም ነው። አዲስ ስም አይደለም። ጆሹዋ ማለት ነው። ኦኬ ወይም ያህዌ አዳኝ ማለት ነው። የስሙ ትርጉም አዳኝ ነው። ሶ ይሄ ስም in the first century ላይ በጣም ወጣቶች ወይም ደግሞ ሰዎች ይጠሩበት የነበረ ስም ነው። ለምሳሌ አንዳንድ ጥቅስ ልስጣችሁና ከዛ በኋላ እንዳልኳችሁ ነገ በጣም to the detail እናየዋለን። እዝራ ምዕራፍ 3 ቁጥር 2 ላይና ዘካርያ ምዕራፍ 3 ቁጥር 1 ላይ ሂዱና እዩ። ይሄ ስም የተለመደ ነው፣ ከጥንት ማለት ነው። የተለመደ ኖርማል ስም ነው። ኦኬ ሶ እዝራ ምዕራፍ አግኝታችኋል? እናንተ ጻፉት። ነገ በደንብ እያነበብ ነው እንቀጥላለን። ኦኬ ሶ ሲጠራበት የነበረው ይሄ ስም ኢያሱም ጭምር ሲጠሩበት የነበረው ልዩ ስም አይደለም። ነገር ግን መጽሐፍ ቅዱሳችን ከዘፍጥረት አንስታችሁ ስታነቡ
እግዚአብሔር ስለ ስም ሲነሳ በጣም ጠንቃቃ ነው። ለምሳሌ አብርሃምን ሲጠራው አብርሃም ነበር፣ አብርሃም ብሎ ጠርቶታል አይደለ? ስም እግዚአብሔር ሲቀይርልህ ወይም ደግሞ ስም ሲሰጥ እግዚአብሔር ሲሰጥ ከስሙ ጋር የሚያገናኝ ማንነት አለ። ስም መለያ አይደለም። ለምሳሌ አሊ ብትሉ ብዙ ሰው አቤት ሊላችሁ ይችላል። ኦኬ እኛ ማይንዳችን ላይ ያለው ስም መለያ ነው። ለምሳሌ ከብሩክ አሊ የሚለየው በስሙ ነው። ኢየሱስ የሚለው ስም የሚለየው በስሙ አይደለም በማንነቱ ነው። እኛ የሚመስለን ስም ካሉ ምድር ላይ ካሉ ሰዎች የኢየሱስ ስም የተለየ ብለን የምንለው ስሙ ከፍጥረት በፊት ስላልነበረ አይደለም፣ ወይም በምድር ላይ የተጠራ ስም ስላልነበረ አሁን ድንገት ቅድም እንዳነበብናቸው ክፍል ገብርኤል መጥቶ ኢየሱስ በዩ ብሎ ሊለየው እዛ ካሉ ከተወለዱ ልጆች እንዲለይ አይደለም ኢየሱስ የተባለው። ነገ በተነን እናየዋለን። ገብርኤል ያገናኘው ትዝ ይላችኋል። ህዝቡን ከኃጢአታቸው ያድናቸዋል ነው ያለው እሱን። ለኢየሱስ ሲሰጥ ግን እግዚአብሔር አዳኝ ተብሎ ነው። ኢየሱስ ሲመጣ ግን ኢየሱስ አዳኝ ተብሎ ነው ስም የተሰጠው። ምክንያቱም የስሙ ትርጉም ያህዌ አዳኝ ከሆነ ለኢየሱስ ሲሰጠው ኢሚዲየትሊ ኢየሱስን ሲጠሩት የእግዚአብሔርን ወይም ያህዌን አዳኝነት ነው የምታስቡት። ከኔ ጋር ናችሁ? ያህዌ አዳኝ ነው፣ እግዚአብሔር አዳኝ ነው ጆሹዋ ማለት። ገብርኤል መጥቶ ግን ለማርያም ሲነግራት ምንድነው ያለው? ህዝቡን ከኃጢአታቸው እግዚአብሔር ያድናል አይደለም ያለው። ይሄ ብላቴናው ነው የሚያድነው። ስሙ በያህዌ ላይ ማንኛውም ሰዎች ሲጠሩ የሚጠሩ ሰዎች በጠቅላላ እግዚአብሔር አዳኝ እንደሆነ ፖይንት ለማድረግ ነው። ኢየሱስ ግን አዳኝ ሲባል ራሱ ሊያድን ነው። he is God, he is Yahweh። እናወራዋለን ነገ በደንብ። አዳኝ ነው ኢየሱስ አዳኝ ነው። ስለዚህ ሊነጥሉት ሲፈልጉ እንደው እንዳልኳችሁ ነገ በደንብ እናየዋለን። ሊነጥሉ ሲፈልጉ ቆቆቆቆ ይሄ ነገር ስትጠሩት የናዝሬቱ ኢየሱስ በሉ ያሉት ሌላ ማገር ብዙ ኢየሱሶች ስላሉ መለያው ነበር። the first time የናዝሬቱ ኢየሱስ በናዝሬቱ ጌታ በኢየሱስም ለምን ከዛ የመጣው ብዙ ኢየሱሶች ስላሉ በየአካባቢው ማለት ነው። this one is different ነገር ግን ለአገሪቷ ነው መለያ ሆነው። አብጋ ስትመጡ ግን ሌላ ጉድ ነው ያለው። እሱ አብ እንደሚያድል ለመናገር ብቻ አይደለም። አብ አይደለም ከኃጢአት ያነጻል፣ ኢየሱስ ነው ከኃጢአት ያነጻል። አብ አቀረበው እንጂ። ስለዚህ ኢየሱስን ስንጠራው ያህዌ ያድናል አይደለም ነው፣ ኢየሱስ ያድናል ብለን the name he representing። ስለዚህ ነገ በደንብ በጥልቀት እናየዋለን። የተለየ ስም አይደለም፣ ስሙ ግን የለየው የተጠራው አካል ይመጥነዋል። ኢየሱስ ጌታ እንዳይደባለቅባችሁ እዚህ ጋር ላቁም። ክብር ሁሉ ለኢየሱስ ይሁን። በጣም ወዳችኋለሁ። ቃለ ሕይወት ያሰማል። ነገ በብዙ ልብ መከፈትና በብዙ ብርሃን ትመጣላችሁ። ሉቃስም ላይ ማቴዎስም ላይ ያለውን ኢየሱስን እናየዋለን። አሜን። እመኑኝ ይሄን ትምህርት ስንጨርስ ነገ ብዙ ነፃ መውጣት ይሆናል። ከዛሬ ጀምሮ በዚህ ስም እንጓደዳለን። ይሄ ስም ከፍ ያደርገናል። ከጠላቶቻችን እጅ ፈልቅቆ ያወጣናል። የኃጢአት እሳት ነፃ ያወጣናል። ሰንሰለቶችን ይቆርጥልናል። ከስሙ ማንነት ጋር እንገናኛለን። ሃሌሉያ። አስባችሁታል? ጴጥሮስን ኬፋ ብሎ ጠርቶ the rock አይደለም the small piece of rock ነው፣ የአለት ስባሪ ማለት ነው። ፔትራ እናንተዬ ከሸምበቆነት ወደ አለትነት ቀይሮታል።
ስሙ ላይ ነው እኮ ሰውየው ስም ነው የተሰጠው ምንም አይደለም ያለው አዮ አንተ ዮና ልጅ ስምዖን ኬፋ ትባላለህ ፔትራ ኢየሱስ ጌታ ነው ስሙኝማ ዘመኑን ሁሉ ሊክድ ወደማይችልበት የህይወት ዓለም ውስጥ ነው የገባው የተቀየረለት the father of nation የተባለው ከአብርሃምነት ወደ አብርሃምነት ስሙ ውስጥ አቀማለው ትውልድን ለማብዛት ለማፍራት ለመብዛት የተሰጠው ስም አብርሃም ላይ ኢምፓክት አምጥቷል are you with me guys ከኔ ጋር ናችሁ በጣም እኮ ነው ሳኦል ከማለት ጳውሎስ ማለት ቀይሮት ሰውየው untouchable unstoppable ማንነት ውስጥ ከቶታል the name change everything ማለት በጌታ በኢየሱስም ብዙዎቻችሁ በጠንቋ ይወጣላችሁ ስም የፈረሰ ይሆን ለነገሩ ኢነር ሂሊንግ ላይ እንጸልያለን ሰው ላይ በአጋንንት ይወጣላችሁ ጠንቋይ ቤት ሄዳችሁ ያወጣችሁ ስም በኢየሱስ ደም የስሙ ጉልበት የተሰበረ ይሁን ኢምፓክት አለው አይታችኋል መናፍስት ቤቶች ላይ ሄዳችሁ ስትጠር ማብዬ ልጥራው እንደዚህ ብለ ጠራው እንዲህ ብለ የሚገርማችሁ ነገር ልንገራችሁ አሊ የሚለውን ስም ዋጅቸው ነው ለምን እንደተጠራው ስሜን ለምን እንዳወጡት ፋሚሊዎች ያውቃሉ ኢምፓክት አለው ስፒሪቹዋል ዓለም ላይ ስማችሁ በህይወታችሁ ላይ ለውጥ ያመጣል እንገለብጠዋለን ሶ አንዳንድ ሰዎች ነገ ምንጸል ያለን ከነገ ይወዳ ኮምፎርት የሚነሳችሁ ስሞች አሉ ኮምፎርት የሚነሳችሁ ምንም እንትንም የሚረብሻችሁ ስማችሁን ኢንጆይ የማታረጉ ሰዎች we break every curse ይሄ በዛ ስም ውስጥ ተጠቅልሎ የመጣ ማንኛውም አጋንንታዊ ሥራ የፈረሰ ይሁን በኢየሱስ ስም ስልጣን እግዚአብሔር ይረዳናል we have so much to pray so some impact አለው እሺ guys ናባል ማለት ምናምንቴ ማለት ነው ታውቃላችሁ ያቢጊያ ባል ነበር ናባል አይደለ ናባል ማለት አለ እንደሱ አቢጊያን ያለችው እኮ ናባል ማለት እንደስሙ ባለጌ ነው እግዚአብሔር ልቡን አቁሞ ገደለው ኔም በጣም ኢምፓክት ያመጣባችሁ አይገር እንደስሙ ምናምንቴ ነው አሉት በክርስቶስ ኢየሱስ ደም ስማችሁ የታጠበ ይሁን let them be washed by the blood of Christ in the mighty name of Jesus ስማችሁ ላይ የመጣ ይሁን አይታችኋል መከራ ውስጥ የተወለዱ ሰዎች ይጠራሉ በዛ መከራው ስም ማለት ነው አይደል this impact ያመጣል እና ፋሚሊዎቻችሁ ትዝ ይላችሁ የመከራ ቀን የተወለደ ነው ተብላችሁ ማለት አይደል በመከራ ቀን ስለተወለድከኝ በኢየሱስ ደም የፈረሰ ይሁን በክርስቶስ ኢየሱስ ደም ስማችሁ ላይ ያለ የሚከታተላችሁ ዲማኒክ የሆነ ነገር ሁሉ በኢየሱስ ደም የፈረሰ ይሁን በኢየሱስ ደም የፈረሰ ይሁን I break every curse following your name በኢየሱስ ደም የፈረሰ ይሁን አናንዚ እንደዚህ ተላላችሁ ስሜ አያምርም የምትሉ ሰዎች አይደል ስሜ አያምርም በቃ በጣም ለሐሜት ምናም በኢየሱስ ደም የፈረሰ ይሁን በኢየሱስ ደም ስማችሁን ተከትሎ ህይወትና ታሪካችሁን እየበጠበጠ ያለ ማንኛውም ዲማኒክ የሆነ ሥራ የአጋንንት ኪዳን የፈረሰ ይሁን በኢየሱስ ደም ከዚህ ሰንሰለት በክርስቶስ ኢየሱስ ደም እንረግመዋለን ዛሬ ነፃ አውጡ በኢየሱስ ደም ነፃ አውጡ ጌታው ስማችን ላይ ያለ ማንኛውም አጋንንታዊ ሥራ በኢየሱስ ደም የፈረሰ ይሁን ከስማችን የተነሳ እግዚአብሔር ሆይ የሚከታተል ማንኛውም አጋንንታዊ ሥራዎች ሁሉ የፈረሰ ይሁን ሰይጣን ከስማችን ጋር የገባው ኪዳን በኢየሱስ ደም የፈረሰ ይሁን በኢየሱስ ደም የፈረሰ ይሁን በኢየሱስ ደም የፈረሰ ይሁን ዛሬ እግዚአብሔር ነፃ የሚያወጣው በጌታ በኢየሱስ ይስም ኢየሱስ የሚባለው ስም ከስም ሁሉ በላይ የሆነ ስም ሃሌሉያ ስማችንን ይቀድሰው ጌታ ሆይ in the holy name of Jesus we pray amen and amen